እንዳትገባ ማንም ሰው ባንተ ነው የምናወራው። እንዳትገባ ማንም ሰው አልገባም። ማንም ሰው ጸጥ ብለህ ስማ ብራዘርዬ። ቴንክ ዩ ስንጨርስ እሰጥሃለሁ እና ልብ በሉ ደምረው ቤተክርስቲያኒቱ እምነት ብሎ በሚለው ጋር 5ቱ አዕማደ ምስጢርና 7ቱ ምስጢራት ቤተክርስቲያን ዘረዘረና እነዚህ ዶክትሪኖቻችን ናቸው አለ። ቤተክርስቲያኒቱ ግን አላበቃችም። ልብ በሉ ቤተክርስቲያኒቱ ግን አላበቃችም። እምነት ብሎ በሚለው ክፍል ላይ ክፍል 1 ክፍል 2 ክፍል 1 ሀልዎተ እግዚአብሔር፣ ክፍል 2 ስነ ፍጥረት፣ ክፍል 3 ላይ 5ቱ አዕማደ ምስጢር፣ ክፍል 4 ምስጢራት ቤተክርስቲያን ካልት በኋላ ክፍል 5 ገና እንቀጥላለን። ክፍል 5 እምነቴ ብላ በምትለው ዶክትሪን በምትለው ውስጥ ቅዱሳት መጽሐፍት አሉ። ኦኬ በቅዱሳት መጽሐፍት ውስጥ ነገድላት ድርሳናት ሁሉ ጭምር አብረው ይካተታሉ። አዋልድ ናቸውና ማለት ነው። ክፍል 6 ተውፊት ብላ አለች። ክፍል 7 ክብረ ቅድስት ድንግል ማርያም አለች። ገልብጣው ወደ እምነታቸው ዶክትሪናቸው ማለት ነው። ክፍል 8 ክብረ ቅዱሳን ካለች በኋላ በክብረ ቅዱሳን ውስጥ ክብረ ቅዱሳን መላእክት ቅዱሳን፣ ነቢያት አለ፣ ሐዋርያት አለ፣ ሰማዕታት አለ፣ ጻድቃን ካለ በኋላ ላይ ይታያችኋል የቤተክርስቲያኒቱ ዶክትሪን ክብረ አጽመ ቅዱሳን። የቅዱሳን አጽም እንኳን ዶክትሪኗ ነው ቤተክርስቲያኒቱ። ኦኬ እምነት ብሎ በሚለው ውስጥ ነው ይሄ ሁሉ የተዘረዘረው። ልብ በሉ። ክፍል 9 ቤተክርስቲያን፣ ክፍል 10 ታቦት፣ ክፍል 11 ሃይማኖትና ምግባር ማለት ነው። ኦኬ አሁን ልብ በሉ እነዚህ ሁሉ እምነት ብሎ በሚለው ውስጥ እሱ ቅድም ዲፋይን ሲያደርግ እምነት ማለት ዶክትሪናችን ነው ብሎ ባለበት ውስጥ ቤተክርስቲያኒቱ የሰዎች የበሰበሰ አጥንት ሁሉ ዶክትሪን ነው እያለች ትላለች። የሰዎች የበሰበሰ አጥንት ሰው ሲሞት ይበሰብሳልና የሰዎች የሞቱ ሰዎች የበሰበሰ አጥንታቸው ዶክትሪኗ ናቸው። ታቦቷ ዶክትሪኗ ነው። ኦኬ ታቦቷ ዶክትሪኗ ነው። ቅዱሳት መጽሐፍ ተብሎ በተባሉት ውስጥ ገድላት ድርሳናት ሁሉ ጭምር ሳይቀር የመጽሐፍ ቅዱስ ልጆች ናቸው። አዋልድ ተብሎ ስለሚጠሩ ገድለ ተክለ ሃይማኖት ሌሎች ሙሉ በሙሉ ጭምር ሳይቀር ምንዋ ናቸው ማለት ነው። ዶግማዋ ናቸው ማለት ነው። ኦኬ ክፍል 2 ላይ ነው ስርዓተ ቤተክርስቲያን ብሎ የሚለው ያለው። እነዚህ ሁሉ እስከ ቁጥር 11 ድረስ ሃይማኖትና ምግባር ብሎ የሚለው ጋር ድረስ ያለው እምነት ብሎ በሚለው ውስጥ የተካተቱ ናቸው። ደምረው ምን ብሎናል? ይሄ ሁሉ እምነት ብሎ የሚለው እምነት 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 ያለን እምነት ብሎ በሚለው ውስጥ የቅዱሳን አጽም ወደ ላይ አንድ የወንድምነት ቆይ ወደ ላይ እዛው መልስልኝ። ከክፍል 1 እኔ ክፍል 1 ላይ ነኝ ያለሁት። ሃይማኖትና ምግባር፣ ታቦት፣ ቤተክርስቲያን፣ ክብረ አጽመ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት። ተመለስ ወደኋላ ተመለስ። ወደኋላ ተመለስ። ላይ አድርገው። ኦኬ ክብረ ቅድስት ድንግል ማርያም፣ ተውፊት፣ ቅዱሳት መጽሐፍት፣ ምስጢረ ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት፣ የሙታን ትንሣኤ ማለት ምስጢረ ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ስላሴ፣ ምስጢር፣ 5ቱ አዕማደ ምስጢር ተብሎ የሚባሉት ናቸው። እነሱ ስነ ፍጥረትና ሀልዎተ እግዚአብሔር እምነት ብሎ በሚለው ካታጎሪ ነው የተመደበው። ልብ በሉ እሱ ምን አለ ቅድም? እምነት ማለት ዶክትሪናችን ነው ብሎ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልኳችሁ አሰስ ገሰሱ ሁሉ እምነቷ ነው። 5ቱ አዕማደ ምስጢር እምነታችን ነው ብሎ የሚለው ውሸት ነው። ራሱ አሁን በተናገረው ላይ ቅድም ሪከርድ ተደርጓል። ማንም አልረበሸህም። አበቃው ስትል ነው ጥያቄ ስትል ነው የተው ነው። አንተ አይደለም ሰዓት የምትመድብልኝ። ስለዚህ ምን አለን ማለት ነው? ዛሬ እንደተሜ ነው አባቴ ዛሬ እንደተሜ ነው። ስለዚህ ምን እያለ ነው? እምነት ብሎ በሚለው ውስጥ እስከ 11ኛው ክፍል ድረስ የተዘረዘረው የቤተ ክርስቲያኒቱ ዶክትሪን ነው። ማን ያለው? ደምረው ነው ያለው። ኦኬ ስለዚህ የቅዱሳን አጽም ሁሉ ዶክትሪኗ ነው ማለት ነው ቤተክርስቲያኒቱ። ታቦትም ዶክትሪኗ ነው። ታቦትም ዶክትሪኗ ነው። ኦኬ ስለዚህ እነዚህ ሚስጥራት ተብሎ የሚባሉት ብቻ አይደሉም ዶክትሪን የሚባሉት። እምነት ብሎ በሚለው ውስጥ አሁን አልገባ እኔ ጨርሼ ልሰጥ ስለምን የምትገባ? እኔ ከፈለኩ 15 ደቂቃ ጨርስና ይስጥ። ልክ እንዳንተ ጥያቄ ያላችሁ እንዳልክ ማለት ነው። ከዛ ኤርሚ ይሰጥሃል። አጠቃላይ ይሰጣል ስለ 18 ጊዜ እኮ ገባ። ስለዚህ እነዚህ ነገሮች ግልጽ ሆኖ ተጽፈዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶክትሪን
ዶግማ ብለው ሲሏችሁ፣ አምስቱ አዕማደ ምስጢር ብለው ሲሏችሁ ውሸት ነው፣ እንዳትቀበሏቸው። መጽሐፍቶቻቸው ጋር ይዟችኋቸው ነው። አይ ሰባቱ ምስጢራተ ቤተክርስቲያን አምስቱ አዕማደ ምስጢር ነው፣ ውሸት። እምነት ብሎ በሚለው ውስጥ እስከ ቁጥር 11 ድረስ የተዘረዘረ ሁሉ በሙሉ እምነቷ ነው። ክፍል 2 ብሎ በሚለው ይሄ ክፍል 1 ነው። ክፍል 2 ብሎ የሚለው ነው ስርዓተ ቤተክርስቲያን ብላ ያለችው። በክፍል 1 ውስጥ የተዘረዘሩት በሙሉ የቤተክርስቲያኒቱ ዶክትሪኖች ናቸው። ስለዚህ ደምረውም ይሄን ያረጋገጣልን ሪከርድ ተደርጓል። የምትለው ነገር ካለ ማለት ትችላለህ። አሁንም እዚህ ጋር ወንድሞቼና እህቶቼ ግር እንዳትሰኙ፣ አሁንም አምስቱ አዕማደ ምስጢራት ወይም ደግሞ ዶግማችን የእምነት መሰረታችን ነው። ከዛ ባሻገር ግን አሁን ኤርሚያስ አበበ እየተናገረ ያለው አጽምም ዶግማ ነው ደምረዋል እያለ ያለው አላልኩም። እኔ እዚህ ጋር አምስቱን አዕማደ ምስጢራት እነዚህን አምስቱን አዕማደ ምስጢራት እምነት ብዬ እያስረዳሁኝ ምን ብዬ ተናግሬያለሁ? ምስጢረ ሥላሴ ሥጋዌ፣ ጥምቀትና ቁርባን፣ ትንሣኤ ሙታንን በአምስቱ አዕማደ ምስጢራት ተካተው የሚገኙ ዶግማችን ነው፣ እምነታችን ነው ብለናል። ይህንን ከዛ ባሻገር ደግሞ ምስጢራተ ቤተክርስቲያን፣ ሰባቱ ምስጢራተ ቤተክርስቲያን ማለት አዕማደ ምስጢር አይደለም ብዬ ነግሬያቸዋለሁ። አዕማደ ምስጢር ምንድነው ብዬ ነግሬያቸዋለሁ። ዶግማ ነው ብዬ ነግሬያቸዋለሁ። የምንድንበት ነው ብዬ ነግሬያቸዋለሁ። ሰባቱ ምስጢራተ ቤተክርስቲያን እኛ የምንድንበት አይደለም። ገባችሁ? ወይም ደግሞ ዶግማችን አይደለም። ሰባቱ የቤተክርስቲያን ምስጢራት ዶግማችን አይደለም። ነገር ግን ከዶግማ ውስጥ ቁርባንና ጥምቀት ተካተዋል። ይሄ ደግሞ ስርዓተ ቤተክርስቲያን ውስጥ ያለ ነው ብዬ አስረድቻለሁ። ወረድ አለና ደግሞ ምን አለ? ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጠቀሰና ዶግማ ነው አለ። በተአምር ምዕራፍ 5 ምዕራፍ 6 ምዕራፍ 7 የትኛውም የቤተክርስቲያናችን መጽሐፍ ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። በተአምር ዶግማችን ነው መዳኛችን ነው ብሎ ሊያመጣልን አይችልም። የኛ ዶግማችን አምስቱ አዕማደ ምስጢራት ነው። ፔሬድ ያን ደግሞ ዘርዝሮ ነው ያስቀመጠልን። ከዛ ውጭ ግን እነዚያው ክብረ ቅዱስ ድንግል ማርያም፣ ትውፊት፣ ቅዱሳን መጽሐፍት እንደገና ደግሞ ክብረ ቅዱሳን ዘርዝሮ እዚህ ቦታ ላይ ያስቀምጣቸዋል። ምን እንደሆነ ማለት ነው ዘርዝሮ ያስቀምጣቸዋል። ይህንም ባለማወቅ የቤተ ክርስቲያን ጥላቻ ብቻ ስላለቅ ይሄኛው አጽም ዶግማ ነው ብለህ መናገር አችልም። አጽም ዶግማ ነው የምትል ከሆነ ከነ ማስረጃው አጽም ዶግማ ነው የሚለውን ማምጣት አለብን። አጽም ዶግማ ነው የሚለውን አሁንም እንዳትሸወድ። እምነት ብሎ ከላይ ያስቀመጠልን በዝርዝር አስቀምጦልናል። በዝርዝር እኛ በቤተ ክርስቲያን አምስቱን አዕማደ ምስጢራትን ነው እምነታችን ብለን የምናስቀምጥ። ከዛ ባሻገር ግን እምነት ከሌለ የቤተ ክርስቲያን ምስጢራት ልትቀበል አትችልም። ያ የቤተ ክርስቲያን ምስጢራት ደግሞ እንደ አምስቱ አዕማደ ምስጢራት አንተን የሚያድን ሆኖ የተቀመጠ ነው፣ ዶግማ ነው ብላ ቤተ ክርስቲያን አታስተምርም። አለ የሚል ሰው ካለ አሁንም አጽም ዶግማ ነው የሚል ሰው ካለ መጥቶ ማስረዳት ይችላል። አጽም ዶግማ ነው የሚል ሰው ካለ ይኸው ጨርሻለሁ። እኔ አልረብሽም። ብራዘር ቻው አምጣ። አለበዛ ግን ዘርዝሬ ነው ማነበው። ቅድም ያልከውን ለምሳሌ ግን ክብረ ቅዱሳን የሚለውን ላይ ማለት ነው። ላይ ክብረ አጽመ ቅዱሳን ይላል። ይሄ ክብረ ቅዱሳን ቤተክርስቲያን ምን ማለት እንደሆነ እንደጻፈች እዚህ ጋር አስቀምጧል። አንብበው የምትሉኝ ከሆነ አነበዋለሁ። አንብብ የምትሉኝ ከሆነ ሁለተኛ ነገር ደግሞ እዚህ ጋር ድል ማድረግ ያለባችሁ ጋይስ፣ እኔ እዚህ ቤት ስገባ መጀመሪያ ቤካ የሚባለው ወንድማችን ምን ነበር ሲል የነበረው? ጥምቀት ስርዓት ነው፣ ዶግማ አይደለም፣ አምስቱ አዕማደ ምስጢራት ላይ አይካተትም እያለ ሲከራከር ነበረ። ይህንን በማስተካከል ቴንኪው። ከተቻለ ግን ውሸታም ነህ። እድሜ ልክን ተዋሻ ውሸታም ነህ ብራዘርዬ። እኔ የአንተን ቤተ እምነት አስተምሮ የአንተን ጳጳስ ሊቀ ጳጳስን አምጥተህ ጆሮቸውን የቆረጡ ታስተምራችሁ እምነታቸው እንኳን አይደለም። ስማ ብራዘር ከኤርሚ ጋር የምቀጥለው ስፔሻሊ አንተ የገባኸው የአንተ ከኔ ጋር የሚያወራው ስንት ሰው ነው? አንድ ሰው ነው? ሁለት ሰው ነው?
አንድ ሰው ነው ሁለት ሰው ነው? እኔ ስለከሰስክ ከኤርሚ ጋር ማነው? አንድ ሰው ነው ሁለት ሰው ነው? ከኤርሚ ጋር የምታወራው ብራዘርዬ፣ ቆይ ከኤርሚ ጋር የምታወራው። እሺ ጽዮንዬ ሚዩት ተደርገሻል። እሺ እኔ እንደዚያ ነገር አልወድም። ዳርያዥ ሚዩት ተደርገሻል። እሺ ምንድነው መሰለ አንተ የገባኸው ቅድም ላይ አንድ ወንድማችሁ ስፔሻሊ በጥምቀት ጉዳይ እያወራን በ40 እና በ80 ጉዳይ ሲያወራ በቀጥታ ሄዶ የጠቀሰው ዘሌዋውያን ምዕራፍ 12 ነው የጠቀሰው። ጥምቀት አሁን ወደኋላ ለምንድን መለሳለህ? ወደኋላ ለምንድን መለሳለህ? አንተን አልገባህም። ዶግማ ላይ እያወራን ነው። አጽም ዶግማ ነው የሚለውን ያምጣ። ማንም ሰው አጽም የቅዱሳን አጽም ዶግማ ነው የሚል ከየትኛው መጽሐፍ ያምጣ? አንድ ጊዜ ተረጋጋ ብሩዬ፣ አንድ ተረጋጋ። ኦኬ አንድ ጊዜ ተረጋጋ። አንድ ጊዜ እኔ አልገባውም፣ እኔም አልገባም። ጸጥ ብለህ የሰማን በቃ እኛ የጨዋን እኛ የክርስቶስ ተከታይ ስለሆነ እንደዚህ ነው። ሚዩት አድርግ አንድ ጊዜ፣ አንድ ሚዩት አድርግ። እኔ ሀሳቤን ልጨርስ። ቢኮዝ እኔ ስለከሰስከኝ እኔ መናገር መብት ስላለኝ ማለት ነው። ፕሊዝ አሁን አየህ እኛ ቤት እንደዚህ ነው የምናወራው በጨዋነት ፕሊዝ እያልን ምናምን ነገር ነው። አየህ በጣም ቢኮዝ የክርስቶስ ማይንድ ስራ ነው። ሚዩት አድርግ አንድ ጊዜ። እኔ ሚዩት ከማድረግ አንዴ ሚዩት አድርግ ደሜ። ቴንክ ሶ ማች። እሺ ደሜ የገባው አንድ ወንድሙ በጥምቀት ጉዳይ ያወራን 40 እና 80 በተባለው ጉዳይ ላይ አይ ቤተክርስቲያናችን የቀነነችው ከመጽሐፍ ቅዱስ ነው አለ። ውጅስ ሄደና ዘሌዋውያን ምዕራፍ 13 ጠቀሰ። ኦኬ እንደው ዝም ብለን እንደው ለአርጊመንት እንዲመቸን 40ውን የወንዱን ጥምቀት እንውሰድ፣ በግርዘቱ በጥምቀት እንደተተካ አድርገን እንውሰድ ነው። በእርግጥ ክፍሉ የሚናገረው ፈጽሞ ስለ ልጁ የሚናገረው አይደለም፣ ስለ እናትየው ነው። ግን እንውሰድ እሱ ነው። የሴቷ ታዲያ በምን ተተካ? የወንዱን ጥምቀት በግዘት ተተካ ብለህ ካልክ የሴቷን ጥምቀት ግን በምን ተተካ ብለን እንውሰድ ብለናል ነው። ልጁ መመለስ አቃተው፣ ተንደፋደፈ። ደሜ ሊመልስ ገባ። ከዛ መመለስ አልቻለም። እሱ ጉዳይ ላይ እናወራ ነበር የገባው ውጭ ሳልመለሰ ማለት ነው። አሁንም ኦርቶዶክስ ተዋህዶ ቤተ እምነት 40ውን እንኳን ዝም ብለን ወስደን እኛ ዝም ብለን ይሁንላቸው ብለን እንኳን ወስደን በግዘት ተተካ ብለን እንኳን ብለን ብንል የሴቷን ግን በምን ተተካላችሁ ነበር የኛ አርጊመንት። ስለዚህ ስርዓት አይደለም ማለት አይደለ? ስርዓት ውስጥ አታካትም። አምጣ ስርዓቱ ላይ ያስገባ። ክፍል ሁለት አውጣ። ይሄ ዶግማ ነው ብያለሁ። ክፍል ሁለት አውጣ። እሺ ከኤርሚ ጋር ጀምራል። ቀጥል ብራዘርዬ። ኖ ክፍል ሁለት አውጣና ሚስት ማነው ጥምቀት ስርዓት አለመሆኑን እመን። መጀመሪያ እመን። እኛ የምናወራ እንግዲህ ሰምተናል። እኔ አላወራም፣ እሱ አውርቶ እንደገና አንተ ነው የምታወራው። እሺ አውራ። ያው ጨርስ በቃ። አሁንም ወንድሞቼና እህቶቼ፣ አሁንም ቅድም ምን አለ? እምነት የሚለው ቃል ዶግማ አይደለም አለ ወንድማችን። አይታችሁ እንደሆነ እምነት የሚለው ቃል ዶግማ አይደለም ብሎ ሲከራከር ነበር። አሁንም ደግሜ ጠይቃለሁ፣ እምነት ማለት ዶግማ ነው ዶግማ አይደለም? ባጭሩ መልስልኝ ቤካ። አይደለም፣ ሊሆን አይችልም። እምነት ዶግማ ሊሆን አይችልም። ይኸውላችሁ አያችኋለን፣ እንደዚህ ከማያቅ ሰው ጋር ነው የምንከራከረው። በመሰረቱ ወንድሞቼ እና እህቶቼ በደንብ አድርጋችሁ ስሙኝ። ዶግማ ማለት የግሪክ ቃል ሲሆን እኔ አይደለም ብያለሁ፣ አንተ ነህ ብለሃል። ብራዘርዬ አንተ ነህ ብለሃል። በደንብ አስተምሩት። ኤርሚያስ አስተምሩት። ዶግማ ማለት የግሪክ ቃል ሲሆን ቃሉ የግሪክ ቃል። ኧረ ዝም ብለህ ስማ እባክህ ብራዘርዬ። እኔ አይደለም ብያለሁ። ስማኝ፣ አይደለም ብያለሁ። ስለዚህ እንደውም አንተ የምታደርገው ከኔ ጋር ነው የምታወራው። ከአሁን በኋላ እንደውም ከኤርሚ ጋር እንደውም አታወራም። አንተ ከኔ ጋር የምታወራው። እሺ አንተ እምነት ዶግማ ነው ብለሃል። ተረኛ ነው። አሁን ስማኝ፣ በቃ ከአሁን በኋላ እንደውም ከኔ ጋር የምታወራው ስማኝ። አሁን አንተ እምነት ዶግማ ነው ብለሃል። ስማኝ ብራዘር፣ ስማ። እኔ እንዳንተ አይነቱን እንዲህ በደንብ አድርጌ ቆጥጬ ነው የማባረው ብራዘርዬ። አንተ እምነት ዶግማ ነው ብለሃል። እምነት ዶግማ ነው ብለህ ካልከኝ እዚህ ጋር እምነት ብላ ከዘረዘረጃቸው መካከል ውስጥ አለ። ኦኬ እነኚህ ዘረዘረጃቸው እያንዳንዱ ለአንተ እምነት ነው ማለት ነው፣ ዊችስ ዶግማ ነው ማለት ነው አይደለም። ስለዚህ ኤርሚ ቅድም አሁን ከዘረዘሩ መካከል ውስጥ አጽመ ቅርሷ ምናምን ይባሉ አሉ፣ ቅርሳት መጽሐፍቶች አሉ አይደለም፣ ላይክ ትውፊቶች አሉ፣
ክብረ ቅድስት ድንግል ማርያም አለ። እነኚህም በጠቅላላ ስለምታምንበት አንተ ከምታምንበት ነገር ተነሰን እያመጣን እንሞግታለን ማለት ነው። ስለዚህ አንተ ታምንበታለህ። ስለዚህ መርጥ አታምንም። አንተ መርጥ አታምንም። እኔ ቅድም የጠየቁ የነበረው ቤተክርስቲያን ኦኬ የጥምቀትን ስርዓት ስትቀንን አልኩ። ወይ ደግሞ የጥምቀትን ስርዓት ስትሰራ በ40ና በ80 ብለህ ስትል ብያልኩ። ከየትኛው የመጽሐፍ ቅዱስ ክፍል ነው እንደዛ ብላ የቀነችው ጠየቁት ልጁን። ስማኝ ወንድም ስማኝ። ከአምባው አይነት የምናወራው እሺ። ስለዚህ ዘሌዋውያን ምዕራፍ 12 ቁጥር ከዘሌዋውያን ምዕራፍ 12 ላይ ያለውን ሀሳብ በማንሳት ነው። ከዛ መነሻ ማድረግ ነው የቀነችው ቤተክርስቲያኗ ብሎ ልጁ አለ። ወችስ 40ና 80 የሚለውን ጉዳይ ጥምቀቱ በግርዘቱ በጥምቀት ተተክቷል ብላ የምታምን ከሆነ ቤተክርስቲያኑ የሴቷ ብል ጠይቀን ነበር። አሁን ከአንተ ጋር ምን ሄደው ለዚህ ነው ለአንተ ጥምቀት ዶግማ ነው። እሺ ዶግማ ነው። በ40ና በ80 የጠመቀ ሕፃን ልጅ ምንድን ነው የሚሆነው? ወንድማችን መጀመሪያ እምነት የሚለው ሲጠመቅ በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አዳምጠኝ። እምነት ማለት ዶግማ አይደለም ብለሃል። እምነት ማለት ዶግማ አይደለም ብለሃል። ምንም እዛ ውስጥ አልገባልህም። መጀመሪያ ዶግማ ማለት እምነት ነው ስልህ አልቀበልም ብለሃል። መልስ። ዶግማ ማለት እምነት ነው እምነት አይደለም። ዶግማ ማለት እምነት ነው እምነት አይደለም። አለቀ በቃ። በእምነት አንተ ዶግማ አትፍራ። ሚዩት አድርግ። የረዛ ጉዳይ ታወራል። አረብተ ትወርዳለህ። ምንም ሚዩት ነው ማድረግ ብራዘር። በ40ና በ80 ሲጠመቅ ምንድን ነው የሚሆነው? አትፍራ ብራዘርዬ፣ እሺ አትፍራ ብራዘርዬ። ስማ በእናትህ አትፍራ። መጀመሪያ ስማ፣ አሁንም ስማ። አሁንም በ40ና በ80 ሲጠመቅ ምንድን ነው የሚሆነው? መጀመሪያ የኔን ጥያቄ ካልመለስክልኝ ወደዛ አንገባም። ሲጀምር የተነጋገሩበት ስለ እምነት ነው እያወራን ያለ ነው። ስለ እምነት ነው። እምነት ማለት ስማ ብራዘርዬ፣ እኔ እምነት ማለት ብዬ ዶግማ ነው ስለ አይደለም ብለኸኛል። አለቀም። ታብታባርክ ዱርዬ ባታስወጣውን አይስ ነበር ወንድምነት እየጠበኩት ነበር እኮ እኔ ና ደምረው ና ተመልሰህ ና ደምረው። ይቅርታ ወንድምነት፣ ቆይ ችግር የለውም አባ ይግባ። ደምረው ተመልሰህ ላክልኝ። ገስት ላክልኝ ደምረው እና ይኸው ኢንቫይት አድርጌያለሁ። መጀመሪያ አሁን ሚውት እንዳታደርገኝ። መጀመሪያ እምነት ማለት ይቅርታ ይጠይቅ። አንዴ ስማኝ፣ እኔን አንዴ ስማኝ ብዬ ስልህ አታውራ። ሁለታችሁ ናችሁ የምታወሩት ወይ ከእኔም ጋር ስታወራ ሁለት ነን የምናወራው። እዚህ ያለ ጫጫታ ማግኘት የለበትም። በትክክል መወራየት ያለበት ወንድምነትን ይቅርታ ጠይቄው ነው እኔ መልሼ ያስገባው ማለት ነው እንጂ አንተ እንደምታወራ አይነት አወራር ቢሆን እኔ ቅድም ነበር ማስወርደ ማለት ነው። ግን ተደማምጦ በማውራት ላይ ጥሩ እየተጀመረ ስለሆነ ተደማምጣ አውራ። ቴንኪው። ቀጥል። አሁን ምለው ምንድን ነው ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ፣ የውጭ ግንኙነት በሚለው መጽሐፍ ውስጥ እምነት በሚለው ክፍል 1 ላይ እምነት በሚለው ዶግማ ነው ስለው ዶግማ አይደለም ማለት። ይህንን ያለብኝ ዋናው ምክንያት ለምንድን ነው? ጥምቀትን በዶግማ ውስጥ ማካተት አችልም ስርዓት ነው ብሎ በማለቱ ማለት ነው። ኦኬ። ስለዚህ መጀመሪያ እንዲያምንልኝ የምፈልገው እምነት ማለት የግሪኩን ዶግማ የሚለውን ፍቺ ይይዛል አይዝም? ይመልስልኝ። እምነት ማለት ዶግማ ነው ዶግማ አይደለም? አድምጠኝ ጋይስ። ቃሉ በግሪክ ምን ይላል፣ በዕብራይስጥ ምን ይላል፣ ትርጓሜ ምንድን ነው ብሎ የሚለውን አይደለም እሱ። ዶግማ ብሎ የሚለው ቃል እናት ቋንቋው ምን እንደሆነ እናውቀዋለን። እሱ
አይደለም ትርጉሙ። አሁን ትርጉሙ አይደለም የተጠየቀው። እምነት ማለት ዶግማ አይደለም አለ አይደል? አንተ እምነት ማለት ዶግማ ነው ብለህ ሁለታችሁ ተለያያችሁ ማለት ነው። ስለዚህ አንተ እምነት ማለት ዶግማ ነው አልክ፣ እሱ ደግሞ እምነት ማለት ዶግማ አይደለም ማለት። አሁን ወደ ዋናው ውይይት ላይ እንድንገባ እምነት ማለት ዶግማ ከሆነ ወንድምነት መጽሐፉን ክፈተውና ትልቁ ላይ ያርቀው ሁሉ አንተ በዛኛው መጀመሪያ ዶግማ መሆኑን ይቀበል። ምንድን ነው የሚያምነው? አንተ ምን ተከራከርከው? አንተ እኛ ለምሳሌ ያክል እኔ እያወራሁ ካፌ ላይ ነጥቃ አታወራ። አላወራም። ስለዚህ ወንድምነት ትልቁ ላይ ይሁንና መጽሐፉን በዛኛው ላይ ቀይረውና ያን ግሪዱን ቀይረውና ያን 8 የሆነውን ቀይረውና ከዛ መጽሐፉን ፊት ለፊት ላይ ያስቀምጠው። ልክ እንደዚህ ሆነ። አንተ ትልቁ ላይ ሆነና ምንድን ነው እየተደረገ? አልገባኝም እኮ አሁን ምን እያደረግክ እንዳለ አልገባኝም። መጽሐፉ እንዲከፈት ነው የሚፈልገው። ወይት ከዛ በኋላ ምን ከተከፈተ በኋላ ቤካ እምነት ማለት ዶክትሪና ማነው? ዶግማ አይደለም ማለት ቤካ። አንተ ደግሞ እምነት ማለት ዶግማ ነው ብለሃል። በቃ አሁን እናያ አሁን ህዝቡ በደንብ ይኸው እኮ ትርጉሙ ነው ዋናው። ቆይ ትርጉም አልተጠየቀም። ኦኬ እምነት ብሎ የሚለው ክፍል ላይ እምነት ብሎ የሚለውን ደምረው ምንድነው ያለው? ዶግማ ነው አለ። ልብ በሉ። ቤካ ደግሞ እምነት ማለት ዶግማ አይደለም አለ ወንድምነት። አሁን እምነት ብሎ በሚለው ውስጥ ዶግማ ነው ብሎ ያመነውን የደምረውን ንግግር በቤተክርስቲያኒቱ መጽሐፍት ስናይ ቤተክርስቲያን እምነት ብላ ባለችው ክፍል 1 ላይ ምንድን ነው የዘረዘረችው? ወንድምነት ወደ ፊት ለፊት ላይ አድርገው ማለት ሴንተር ላይ አድርገው እንደሱ ሀልዎተ እግዚአብሔር የቤተክርስቲያኒቱ እምነቷ ነው። ስነ ፍጥረት እምነቷ ነው። 5ቱ አዕማደ ምስጢር ሥላሴ፣ ሥጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን እምነቷ ነው። ጥምቀት፣ ሜሮን፣ ቁርባን፣ ክህነት፣ ተክሊል፣ ንስሐ፣ ቀንዲል እምነቷ ነው። ቅዱሳት መጽሐፍት እምነቷ ነው። ትውፊት እምነቷ ነው። ክብረ ቅድስት ድንግል ማርያም እምነቷ ነው። ገልብጠው እምነቷ ነው። ክብረ ቅዱሳን ብሎ በሚለው ውስጥ ቅዱሳን መላእክት እምነቷ ነው። ነቢያት፣ ሐዋርያት እምነቷ ነው። ሰማዕታት እምነት ነው። ጻድቃን እምነቷ ነው። ክብረ አጽመ ቅዱሳን የቅዱሳን አጽም ሁሉ ጭምር ሳይቀር እምነቷ ነው። ቤተክርስቲያን እምነቷ ነው። ታቦት እምነቷ ነው። ስነ ምግባር እምነቷ ነው ማለት በደምረው ትርጉም ዶክትሪኗ ነው ማለት ነው። አዳም ትክክል አይደለም። አየህ እኔ ያስረዳው በደንብ አልሰማኸኝም። ገልብጦ መጀመሪያ ሀሳብ እንዳታስቀይር ኤርሚ ሌላ ርዕስ ውስጥ እየገባ ነው። መጀመሪያ በእምነት በሚለው ላይ እንስማማ። አቋርጠኝ ሳይሆን ጨርሼ ጨርሻለሁ። ስለዚህ በቤካ ትርጓሜ እምነት ዶክትሪን አይደለም አለ። በደምረው ትርጓሜ እምነት ዶክትሪን ነው አለ። ኦኬ እምነት ዶክትሪን ከሆነ በኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄው መጽሐፍቶቿ እዚህ የተጻፉት ውስጥ እምነት ብሎ የሚለው 11 ክፍል አለው። ስነ ምግባር እምነት ነው። ታቦት እምነት ነው። ቤተክርስቲያን እምነት ነው። ክብረ አጽመ ቅዱሳን እምነት ነው። ኦኬ ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክት እምነት ናቸው። ገልብጠው ወደኋላ ወንድምነት እምነት ነው። አሁን እኮ ማብራራታቸው ከታይ ጀምረ ደምራትግባብኝ እደግመዋለሁ ድጋሚ እና ደቂቃህን እንዳልጨርስብህ። ኦኬ ስለዚህ እምነት ነው። ክብረ ቅዱሳን ማለት ክብረ ቅድስት ድንግል ማርያም እምነቷ ነው ማለት ዶክትሪኗ ነው። ይሄ ኦርቶዶክስ ትውፊት እምነቷ ነው፣ ዶክትሪኗ ነው። በደምረው ንግግር ቅዱሳት መጽሐፍ ተብሎ በተባለው ገድላ፣ ድርሳናት፣ ተአምራት ሁሉ በሙሉ እምነት ብሎ አታቋርጠኝ። ስሰጠህ ነው የምታወራ፣ እኩል አታውራ። ደምረው እምነት ብሎ የሚለውን ዲፋይን ስታደርገው ዶክትሪን ነው ብለሃል። ወንድምነትን ተጋፍተህ እሱን በደለኛ ልታደርግ፣ አንተ ግን ንጹህ ልትሆን ሄድከው። በአንተው ትርጓሜ መሰረት እምነት ብሎ የሚለው ዶክትሪን ነው ብለሃል። ኦኬ ዶክትሪን ነው ብለሃል። ስለዚህ የቤተክርስቲያኒቱ ዶክትሪን እየተዘረዘረልህ ነው ማለት የቤተክርስቲያኒቱ እምነት እየተዘረዘረልህ ነው። ማን ነው የሚዘረዝረው? እራሷ ቤተክርስቲያኒቱ ነች የዘረዘረችውን ይኸው 730 ሰው አብሮ እያየ ነው የምናነበው። በሚስጥር አላነበውም። ስለዚህ አሁን ደግመህ እንዳትገባ አንድ የመልሰው ወደኋላ ወንድምነት ወደፊት ሂድ ወንድምነት። ከዛ ከ11 ጀምርልኝ። ኦኬ እምነት ብሎ የሚለው በወንድማችን በደምረው ትርጓሜ ዶክትሪን ነው። በወንድማችን በቤካ ትርጓሜ ዶክትሪን አይደለም። ስለዚህ ወንድማችን የቤካን ከፈለገሱ በኋላ መጠየቅ ይችላል፣ እኛን መጠየቅ ይችላል።
አሁን በደምረው ትርጓሜ መሰረት እምነት ብሎ ማለት ምን ማለት ነው? ሃይማኖትና ምግባር እምነት ነው ማለት ዶክትሪን ነው። በኦርቶዶክስ በደምረው ትርጓሜ ታቦት እምነት ነው ማለት ዶክትሪን ነው። ቤተክርስቲያን ክብረ አጽመ ቅዱሳን ዶክትሪን ነው። ጻድቃን፣ ሰማዕታት፣ ሐዋርያት፣ ነቢያትን፣ ቅዱሳን መላእክት ማመን ዶክትሪን ነው ማለት እምነት ነው። ገልብጠው ወደኋላ ወንድምነት እምነት ብሎ በሚለው ዲፋይን ያደረገበትን ማለት ነው። እሱ ክብረ አጽመ ክብረ ቅድስት ድንግል ማርያም ዶክትሪን ነው። ማርያም ዶክትሪናቸው ማለት ነው። ትውፊት ዶክትሪናቸው ነው በደምረው ትርጓሜ። ቅዱሳት መጽሐፍ፣ ገድላት፣ ድርሳናት እኛ ፊት መጥተው የሚያፍሩባቸው መጽሐፍቶች በሙሉ አንገት የሚደፉባቸው የሚሸማቀቁባቸው መጽሐፍቶች ዶክትሪኖቻቸው ናቸው። ቀንዲል፣ ንስሐ፣ ተክሊል፣ ክህነት፣ ቁርባን፣ ሜሮን፣ ጥምቀት እነዚህ ሚስጥራት የተባሉ 7ቱ ሚስጥራት ቤተክርስቲያን ዶክትሪኖቻቸው ናቸው። ትንሣኤ ሙታን፣ ቁርባን፣ ጥምቀት፣ ስጋዌ፣ ሥላሴ ዶክትሪኖቻቸው ናቸው ማለት እምነታቸው ነው ማለት ነው። ኦኬ አላልኩም ብለህ ማለት አችልም። አንተ በተረጎምከው እምነት ብሎ የሚለውን ዶክትሪን ብለህ ባልከው ነው ይህንን የተናገርኩት። ቤተክርስቲያኒቱ የጻፈችው ነው። ምክንያቱም ይህንን ክፍል 1 ውስጥ ከቁጥር 1 እስከ 11 ድረስ ባለው ውስጥ እምነት ዶክትሪን ብላ ነው ያለችው። ስለዚህ ወንድማችንም እምነት ማለት አጠቃላይ ዶክትሪን ነው ያለው። ስለዚህ ቤተክርስቲያኒቱ በእምነት ውስጥ 5ቱ አዕማደ ምስጢርን ብቻ አይደለም እምነቴ ነው ብላ ያለችው። እነዚህ ሁሉ እምነታችኋ ናቸው እስከ ቅዱሳን ድረስ ለማለት ነው። መቀጠል እችላለሁ። እግዚአብሔር አክብራችሁ ውድ ኦርቶዶክሳውያን። እኔ አሁን ሲናገር የነበረው ወንድማችን በተአምር እኔ ያልኩትን ሊረዳ እንኳን አልቻለም። ወንድማችን ቤካ ምን ነበር ቅድም ሲል የነበረው? እምነት ማለት ዶግማ አይደለም ሲል ነበረ። እኔ ደግሞ ምን ብዬ ነግሬው ነበረ? እምነት ማለት ዶግማ ነው ብዬ ነግሬው ነበረ። ይሄ በቤተ ክርስቲያናችን ውስጥ ዶግማ የምንለው 5ቱን አዕማደ ምስጢራትን ነው። እነዚህ 5ቱ አዕማደ ምስጢራት የእምነታችን መሰረት ነው። ዶግማ የምንላቸው እምነት የምንላቸው 5ቱን አዕማደ ምስጢራትን ነው። በዝርዝር አስቀምጦ የተናገረው ያንን ነው። ኦኬ። ስለዚህ ቅድመውን ዶግማ ነው ደምረው ዶግማ ነው ሲል ነበር። ደምረው ዶግማ ነው ሲል ነበር የተባሉ ነገር ሁሉ ውሸት ነው። እኔ ዶግማ ብዬ በቤተ ክርስቲያን ዘንድ ተቀብዬ ያለሁትና አሁንም እየተገበርኩ ያለሁትኝ 5ቱን አዕማደ ምስጢራት ነው። ምን ቃል በቃል የሚዘረዝረው። በነገራችን ላይ እምነት በሚለው ውስጥ ወይም ደግሞ ከላይ ክፍል 1 አክሽን አታርጋ ብራዘር። ምንድነው አክሽን የምታደርገው? አክሽን አታርግ። በቃ ባለበት ቁም። ተረኛ ነኝ። ኤርሚያስ እንደፈለገች ተናግሮ ነው የጨረሰው። እኔም እናገራለሁ። ኦኬ። እምነት በሚለው ውስጥ ክፍል 1 እምነት በሚለው ውስጥ ሀለወተ እግዚአብሔር ዝርዝር አለው። ስለ እግዚአብሔር መኖር ምን እንደሆነ ዝርዝር አለው። 1 2 ስለ ስነ ፍጥረት ይሄ እምነታችን ነው። እግዚአብሔር ሰማይና ምድርን ፈጠረ። ይህንን የማያምን ክርስቲያን ሊኖር አይችልም። 3 እውነተኛና የምንድንበትን ደግሞ እምነት ያስቀምጣል። በምን በተራ ቁጥር 3 ያስቀምጠዋል። ምን ብሎ ያስቀምጡታል? በተራ ቁጥር 3 ዶግማ የምንለውን 5ቱ አዕማደ ምስጢራትን ያስቀምጣል። ዶግማ የምንለውን ምን የምንለው ዶግማ? አንደኛ 5ቱ አዕማደ ምስጢራት ላይ ምስጢረ ሥላሴን፣ ስጋዊን፣ ጥምቀትን፣ ቁርባንና ምስጢረ ትንሣኤ ሙታንን እነዚህን 5ቱ አዕማደ ምስጢራት በሚል 5ቱ አዕማደ ምስጢራት የምንድንበት ማለት ነው። የምንለወጥበትን ቁጭ ያደርገዋል። ይሄ የማይለወጥ ነው። እነዚህ 5ቱ አዕማደ ምስጢራት ኢንፋሊብል የተባለው ማለት ነው። ከዛስ በቁጥር 4 ላይ ገባችሁ? በቁጥር 4 ላይ ምን ያስቀምጣል? ዘርዝሮ ነው የሚያስቀምጠው። ወንድሞቼ እና እህቶቼ ዘርዝሮ ምን ብሎ? 7ቱ ምስጢራተ ቤተክርስቲያን 7ቱ ምስጢራተ ቤተክርስቲያን ውስጥ ምን ተቀምጧል? ከ5ቱ አዕማደ ምስጢራት ውስጥ 2 ነገር ተቀምጧል። ምንና ምን? ጥምቀትና ቁርባን። ገብቷችኋል? ጥምቀትና ቁርባን ተቀምጧል። ከዛ ውጭ ግን ሜሮን፣ ተክሊል፣ ንስሐ፣ ቀንዲል። አሁን ለምሳሌ ግን ንስሐ አንድ ሰው ንስሐ መግባት ለምን እንዳለበትና ወደ አምላኩ መታረቅ ለምን እንደሚያስፈልገው የሚዘረዝር ነው። ተክሊል ዘርዝሮ ነው የሚያስቀምጠው። በሁለት ሙሽሮች መካከል የሚደረግ የቃል ኪዳን ስርዓት እንደሆነ ነው የሚናገረው። ይሄ የቃል ኪዳን ስርዓት የዘላለም ሕይወት የሚያሰጥ አይደለም።
የዘላለም ሕይወት የሚያሰጥ አይደለም። ሌላው ሜሮን አንድ ሰው በሜሮን በመንፈስ ቅዱስ ከታጠበ በኋላ በሜሮን እንደሚቀባ የሚናገረው ይሄና አምስቱ አዕማደ ምስጢራትን አንድ አድርገ መናገር አትችልም። ዶግማችን ብለን የምንናገረው አምስቱን አዕማደ ምስጢራት ነው። አሁንም ለወንድም የምናገረው እምነት የሚለው ቃል ዶግማ አይደለም ብሎ በኮንፊደንስ ተናግሯል። ስለዚህ ወንድማችን እንድትመልስልኝ የምንፈልገው ነገር ምንድን ነው? እምነት የሚለው ቃል የግሪክ ትርጉሙ ዶግማ መሆን አለመሆኑን ታረጋግጣለህ። ነው አይደለም ትለኛለህ። ነው አይደለም። ከዛ ባሻገር ግን ቅድም እንደተባለው ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅዱሳን ወይም ደግሞ ክብረ ቅዱሳን ድንግል ማርያም አለው። እንደገናም ደግሞ እዚህ ጋር በክብረ ቅዱሳን ውስጥ ክብረ መላእክት ቅዱሳን፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ጻድቃንና ክብረ አጽመ ቅዱሳንን ዘርዝሮ መጽሐፉ ራሱ ዘርዝሮ ያስቀምጥልናል እንጂ የድነትን ወንጌል የምናገኝበት ነው ብሎ አይናገርም። ይናገራል የሚል ሰው ካለ መጥቶ ማሳየት ይችላል በማስረጃ። ይኸው በክብረ አጽመ የዘላለም ሕይወት አግኝቻለሁ የሚል አስተምሮ እዚሁ መጽሐፉ ላይ ማለት ነው ካለ ማሳየት ይችላል። ከዛ ውጭ ግን የምጠይቅ ጥያቄ ምንድን ነው? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። አሁንም ቤኪ መልስልኝ። እምነት የሚለው ወይ ደግሞ አግዘውና መልስልን። እምነት የሚለው ዶግማ ነው ዶግማ አይደለም? እምነት የሚለው ዶግማ ነው ዶግማ አይደለም? መልስልኝ። ሌላው ስላገ አይደለም። በቃ ሚዩት አድርጋው። እሺ ካስወረደ ትወርዳለህ ማለት ነው። ሚዩት አድርግ። እኛ በደንብ ሁለት ጆሮዎች አለን የምንሰማንን ማስረጃ ያለማቋረጥ እንደዚህ ብለህ ስላልክ አይደለም። ቅድም ተመልሶልሃል። ዶግማ አይደለም ብሎሃል። አንተ ዶግማ ነው ብለሃል። በራስ መጽሐፍት እንግዲህ እየተቀጠቀጥክ ነው ማለት ነው። ኦኬ፣ በራስ መጽሐፍት ቤተክርስቲያኖች መጽሐፎቹ መጽሐፍ አንድ ጊዜ ላስነ ወንድምነት በትልቁ አደጋ አንድ ይሄው ስለ እምነት ለምሳሌ የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ይታያቸዋል። ከዚህ ጋር ዶግማ አይደለም ካልክ ምን እንደሆነ አወራ አይደለም። በቃ ውጣ። በቃ ምንድን ነው? አትግባ። በቃ አትግባ። ሚዩት አድርጋ። ዶግማ የሚለው ማስረጃ አምጣ። በቃ ሚዩት አድርግ እኮ አሁን ማስረጃ እያሰው ተረጋጋ። ብራትሪ ተረጋጋ እንዴ ተረጋጋ። እሺ ይታያቸዋል። እዚህ ጋር የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ማለት ነው። እሺ ከዛ ኤርሚነት በትልቁ አደርጋለሁ። አባኮ መጽሐፉን ታገላብጣለህ። ዛሬ መጽሐፍቶች ጋር ስለ አይደለም። እሺ እምነት ይላል እግዚአብሔር ታማኝ አምላክ በመሆኑ የተናገረውን በፍጹም ልብ ተቀብሎ በእግዚአብሔር የተስፋ ቃል ላይ ማረፍ ነው ይላል። ከዚያ እዚህ ጋር ይመጣና በእምነት ስር የሚገኝ ማለት ነው። እምነት ሁለት ነገሮች ሊያመለክት ይችላል። እምነት ሁለት ነገሮችን ሊያመለክት ይችላል። አንደኛው ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ፣ ሁለተኛው በአምላክ ወይም በሰው ፍጹም ተስፋ ማድረግ ይላል። በዚህ ውስጥ ይዘረዝራል ማለት ነው። እዚህ እምነት ዶግማ ሊሆን ይችላል። አንዳንድ ጊዜ እምነት ኢንፎርሜሽን ሊሆን ይችላል ስለሰሙት ነገር። ለምሳሌ እዚህ ጋር ስለ አምላክ ወይም ስለ ሰው እውቀት ወይም ሐሳብ ከዛ በዚህ አይነት ብዙ ሰዎች የኢየሱስን ታምራት አይተው መሲህ መሆኑን አመኑ፣ ነገር ግን በሕይወታቸው ለውጥ አይታይም ይላል። ያወራ ነው ብራዘር።
ዶግማ እምነት ነው እምነት አይደለም የሚል ጥያቄ ነው የጠየቁ እንጂ የእምነትን ዴፊኔሽን አለ የጠየቁ። የእምነትን ዴፊኔሽን አለ የጠየቁ። ዶግማ የሚለው እምነት ነው እምነት አይደለም ነው። ዶግማ የግሪክ ቃል ነው፣ ፍቺው ደግሞ እምነት የሚል ነው። ይህንን አምነህ ተቀበል። እሺ ቴንክ ዩ። አሁን ምንድነው መሄድ ያለብን? ደምረው ነገረ ድህነታችን የሚቀዳው ማለት እርግጠኛ እንድታደርገኝ ይፈልጋለሁ። ነገረ ድህነታችን የሚቀዳው ከአምስቱ አዕማደ ምስጢር ብቻ ነው ስትል ነበር አይደል? ኦኬ ቴንክ ዩ። እዚህ ጋር ይታያል አለም። አሁን መልሱን ቶ ኤርሚዬ አንተ መልስ። ዶግማ እስቶ አንተ ዶግማ የሚለው እንጨርስ። እሺ ዶግማ የሚለው እንጨርስ። ጨርሰናል። ይኸው ዶግማ ማለት አጨርስም። አንተ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? ኤርሚያስ ዶግማ የሚለው ቃል የግሪክ ቃል ነው አይደለም? መልስልኝ። ጥያቄ ለቅቄ እንደሄድ አትፈልግ ኖ ማርያምን፣ እኔ ጥያቄ ላይ ሄዳለሁ። አንተ ግን መልስልኝ። ካልሆነ ከብፁዕ አምላክ ጋር ቀጥላለህ፣ አንተ ታች ትወርዳለህ ማለት ነው። ምንም ችግር የለውም። ነገር ግን ዶግማ የሚለው ቃል የግሪክ ቃል ነው፣ እምነት ነው እምነት አለ። እኛ መቼ እንትን ያፋርኛ ቃል ነው አለ ምለው ደጋግማ አሁን ይህንን እውቀት ብለህ የምትናገር። እሺ ስለዚህ ዶግማ የሚለው እምነት ነው እምነት አለ። ንገረኛ። የተጠየቀውን ትመልስልኛለህ። አሁን ስትከፍት የጠየቅኩ እንድትመልስልኝ ከፈለግ አል፣ ካልሆነ ግን ይኸው ቃሌን አከብራለሁ። እጄ በተን ላይ ነው ያለው፣ ታች አወርዳለሁ ማለት ቴንክ ዩ። ልክ በመደማመጥ ብናወራ መልስ ስለሌለ መመለስ ስለማችል አውርደኝ። ዶግማ የሚለውን ቃል ሳታውቁ ቤተክርስቲያንን ለመውቀስ ትሞክራለህ። በቃ this is ኦርቶዶክስ። ስትያዙ እንደዚህ ገለባ ትሆናላችሁ ማለት ነው። በጩኸት ብቻ ለመጮት ትፈልጋለህ እንዴ? ሰው ተደማምጦ እንኳን አያወራም እንዴ? እኛ እኮ ተደማምጠን ነው የምናወራ። ኦኬ ደበበሉ። ኦኬ አሁን እንቀጥላለን ማለት ነው። በራሱ መጽሐፍ የተገረፈው ደምረው ማለት ነው። እምነት ማለት ዶክትሪን ነው አለ። እኛ ዶክትሪን ማለት እምነት ነው አይደለም ብሎ የሚለው ጋር አይደለም ሙግታችን የነበረው። ቤካ ደግሞ እምነት ማለት ዶክትሪን በማለት አይደለም፣ እሱ ብቻ ማለት አይደለም፣ ሌላም ነው ብሎ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን አመጣ ማለት ነው። እምነት ተብሎ ሲባል ዶክትሪን የሚሆንበት ፓርት አለ። አዎ ልክ ነው። እምነት ማለት ዶክትሪን ነው። እንደገናም ደግሞ ዶክትሪን የማይሆንበትም አለ። ይኸው አንተ እምነት ማለት ዶክትሪን ነው ብለህ ያልከው ሰውዬ ቤተክርስቲያን በ11 ክፍሎች የከፋፈለችው ላይ እምነቴ ብላ ያለችበት ላይ ክፍል 1 11 ክፍሎች የከፋፈለችበት ላይ የተዘረዘረው ውስጥ ምን ይላል? ምን ይላል? የቅዱሳን አጽም ሁሉ ዶክትሪኗ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መዳኛዋ ማለት ነው። ታውቃላችሁ፣ የቅዱሳን አጽም ነክተው የቅዱሳን አጽም ያረፈበትን አፈር በጥብጠው ጠጥተው የዘላለምን ሕይወት እንደሚያገኙ ቤተክርስቲያኒቱ በመጽሐፍ ጽፋለች። ሊቃውንት ብላ የምትላቸው የቤተክርስቲያኒቱ አይናማ የሚባሉ 4 አይናማ የሚባሉ ሰዎች ሁሉ ጭምር የሚያስተምሩት ነው። መቃብራቸው ጋር ሄዶ ገድላቸው ሲነበብ ቁጭ ብሎ የሰማ የ40 ዓመት ኃጢአቱ ይሰረይለታል፣ ቆሞ የሰማ የ80 ዓመት ኃጢአቱ ይሰረይለታል ብላ በዚህም ስሙን በሕይወት መጽሐፍ ላይ ይጻፍለታል ብላ የምታስተምር ሐዋርያቱ የማያውቁት ነገረ ድህነቷ የሚቀዳው ከመቃብር አፈር ላይ ሁሉ ጭምር ነው። ቤተክርስቲያኒቱ ብፁዕ አቡነ ኤርምያስ እንደተናገሩት ውድቀት ዝቅጠት ነው፣ የዘቀጥ ነው ያሉት ቃል በቃል። ነገረ ድህነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድህነት ሐዋርያቱ የሚያውቁት ነው? አያውቁትም። ነገረ ድህነታቸው አያውቁትም። የህፃናት ጥምቀት ብለው የሚሉት አያውቁትም። ስትንጫጫ ትኖራለህ እንጂ የምታወራው ከኤርምያስ ጋር ነው፣ የምታወራው ከጴንጤ ጋር ነው። አያውቁትም። ያውቁታል ብላችሁ ብትሉ ከሆነ ነው አምጡ። ያው 4 ቤተሰብ ነው የምትጠሩት። የቆርኔሌዎስ ቤተሰብ ምናልባት ህፃናት ሊኖሩ ይችላሉ። ኤርምያስ በምናልባት ነው እንዴ ዶክትሪን የሚሰራ? የሊዲያ ቤተሰብ፣ የወህኒ ጠባቂ ቤተሰብ፣ የእስጢፋኖስ ቤተሰብ፣ የቆርኔሌዎስ ቤተሰብ። ከዚህ ቤተሰብ ውጭ የምታወሩት አለ የህፃናት አጥማቂያን በሙሉ የለም። እነዛ ቤተሰብ ውስጥ ህፃናት አሉ። የ40 ቀን የ80 ቀን ይላል።
እንደው ህፃናትስ እሺ ይኑሩ በምናልባት እንበል እነዛ ህፃናት 40 ቀን የ80 ቀን ናቸው 40-80 ለኮንዶሚኒየም እንጂ ለህፃናት አጥማቂያን አብያተ ክርስቲያናት እንጂ ለኛ አይጠቅመንም። ለኮንዶሚኒየም ከሆነ ልትመዘገብበት ይችላል። 40-80 ቢለው የሚሉ ህፃናት አጥማቂያን በሙሉ ቃቃ ጫወታ የሚጫወቱ ተራ የሆነ ትምህርት ያላቸው ሰዎች ናቸው። እነማ ህፃናት አጥማቂያን ካቶሊክ፣ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን እንዲህ ነው። እኔ አድምቼ ነው የምነግርህ። ምንድን ነው ይሄን እኔ ከድሮ ጀምሮ ስናገር ነው። እስኪ ማንም መካነ ኢየሱስ ነኝ ብሎ የሚል ይምጣና እስኪ መጽሐፍ ቅዱስ ላይ ቆሞ ያውራ ከኔ ጋር። መጽሐፍ ቅዱስ ላይ ቆሞ እንተራ አግናጢዮስ የሬሎስ ብለህ ለመደበቅ ካልሆነ ዳርያስ ትባላለህ። ኮተትህን ይዘዛ ዳርያስ ትባላለህ። ከሐዋርያቱ እስኪ ይኸው ሐዋርያቱ ነው ብለህ ያሉ ከሐዋርያቱ እስኪ አንድ ጥሩ እናቱ የወለደችው መካነ ኢየሱስ ሉትራውያን ከመጽሐፍ ቅዱስ ገብቶ እስኪ ይጥራ። ኑ ተረዳዱ። አራታችሁ አብራችሁ ማለት ነው ብትጨፈለቁ ከመጽሐፍ ቅዱስ ውስጥ አንድ አታገኙ። አንድ አራታችሁም ብትጨፈለቁ ማለት ነው ህፃናት አጥማቂያንን ብላችሁ እርስ ያው እርስ በርስ እንትን የጠላት ወዳጄ ነው እንደብላችሁ እንደምትሉት ካልሆነ በስተቀር ማለት ነው። ዳር ነው ማስይዘ ኑ ግቡ ሲ ከመካነ ኢየሱስ ይኸው ከኦርቶዶክስ ገብቷል። ከካቶሊክ አንድ አስገባልኝ፣ ከመካነ ኢየሱስ አንድ አስገባልኝ፣ ከሉተራውያን አንድ አስገባ። አራት ከመጽሐፍ ቅዱስ ነው አምጡ እስኪ አምጡ። እናንተ እንደምታደርጉት 40-80 ያጠመቀ ሐዋርያ አንድ አምጡ። አንድ እኮ ማለት አንድ ብቻ ነው። አትደፍረውም። ኤርሚያስ እና ግባና በመጽሐፍ ቅዱስ አውሩ። ካቶሊካውያን የሆናችሁ አንዳንድ ቁጥር ጻፉልኝ፣ ከመካነ ኢየሱስ አንዳንድ ቁጥር ጻፉልኝ። እምትመጣው ከመጽሐፍ ቅዱስ ነው። ከሐዋርያቱ ከማቴዎስ፣ ከዮሐንስ ጸሐፍት ሐዋርያት ከተባሉት ከጴጥሮስ፣ ከጳውሎስ ከሌሎችም በሐዋርያት ተርታ ባይመደቡ ታመጣላችሁ። ከመካነ ኢየሱስ ከሉተራውያን ናምጣ አባቶች ብለህ ብትል ዳር ነው ማስይዝህ። በመጀመሪያ ከሐዋርያቱ ጀምር። እሺ ሳሚ አንድ ጽፏል። ቴንክ ዩ። አሁን አራቱንም እኔ ጎን ለጎን አድርጌ ማጫወት ፈልጋለሁ። ቤካ እነዚህ ህፃናት ላይ የሚቀልዱ ሰዎች እንዴት እንደምቀልድባቸው አሳያለሁ መጽሐፍ ቅዱስ ላይ ማለት ነው። እሺ እና ሳሚ አንድ ቁጥር ጽፋ ናግባ። አንድ ከካቶሊክ ኦርቶዶክስ ብፁዕ አምላክ አለ። አንድ ከካቶሊክ፣ አንድ ከመካነ ኢየሱስ፣ አንድ ከሉተራውያን። ስትገቡ የምታሳዩን ምንድነው? ከመጽሐፍ ቅዱስ በ40-80 ያጠመቀ ሐዋርያ ነው የምታሳዩ። ከዛ ውጪ አትንተፋተፍም ማለት ነው። እኔ ጋር አብርሃም ቤት ግባ፣ ዘፍጥረት ሂድ፣ የፈለግከውን ጥቅሱ ታናክ ላይ ማለት ነው። እሺ ሳሚ ቀረህ። ኦኬ አንድ አይገቡም። ይኸውላችሁ ልብ በሉ። አንድ ቁጥር እንኳን የሚጽፍጣፍ ኑ ግቡ። መካነ ኢየሱሶች አላችሁ አብራችሁ ስታቸፈጭፉ የምትሉ ማለት ነው ከኦርቶዶክሳውያን ጋር። ኦርቶዶክሳውያን እኮ ድብን ያልክ መናፍቅ ነህ ነው ብለው የሚሉ እናንተ ለእነሱ ተሟጋች ነን ብላችኋል አይደል? አብሬ እፈጭሃለሁ አደቃሃለሁ ማለት ነው በእግዚአብሔር ቃል። ኑ ግቡ። እሺ ከየት ነው ሳሚ? ሳሚ ከየት ቤተ እምነት ነው አሁን የገባው? ማይክህን ክፈትና አውራን። አንድ ቁጥር ጽፋል። ከየት ቤተ እምነት ነው? ዲዳና ደንቆሮ መንፈስ አትናገርም እንዴ? እሺ ሌላ ያለ ሰው ካለ ይምጡ። ከመካነ ኢየሱስ፣ ከሉትራውያን፣ ከካቶሊክ፣ ከኦርቶዶክስ አራቱ ናቸው ህፃናትን እናጠምቃለን እያሉ በሰው ስርዓት ትምህርት አቧራ ሲያጨሱ የሚውሉት ማለት ነው። አቧራ ሲያጨሱ ኑ ከመጽሐፍ ቅዱስ አሳዩኝ። አንድ ጥቅስ እኮ ነው ያልኩት። አንድ ጥቅስ እናንተ እንደምታደርጉት ከሐዋርያቱ ያደረገ አንድ ጥቅስ። እሺ አንድ ጥቅስ ነው የተፈለገው። አንዳንድ ቁጥር ጻፉ። ከየትኛውም ቤተ እምነት እንደሆናችሁ ሰው አስወርዳለሁ። አንድ ከካቶሊክ፣ አንድ ከኦርቶዶክስ፣ አንድ ከመካነ ኢየሱስ፣ አንድ ከሉትራውያን። የለም አይደል? አዎ የለም አይደል? ወድ ብለት ይታያል። አንድ ቁጥር የሚጽፍ የማገለግለው ጌታ ኢየሱስ ምስክር ነው እኮ አልኩህ። አንድ ግቡ ኑ። አራት ሆናችሁ ተራራርታችሁ ከመጽሐፍ ቅዱስ ላይ ትፈልጋላችሁ ጥቅስ ማለት ነው።
ተደራጅታችሁ በማህበር ተደራጅታችሁ ኦርቶዶክስ፣ መካነ ኢየሱስ፣ ሉትራውያን፣ ካቶሊክ ህፃናት አጥማቂያን ብላችሁ የምትሉ ተደራጅታችሁ ጥቅስ ነው የምትፈልጉት። ከሐዋርያቱ የ40 ቀን የ80 ቀን ህፃን ያጠመቁበት አጥምቁም ብለው ትእዛዝ የሰጡበት ክፍልን ታሳዩናላችሁ። ከ27ቱ ቅዱሳት መጽሐፍት ከ39ኙ ብሉይ ኪዳን ቅዱሳት መጽሐፍት በቤተሰብ ሁሉ ተደራጅተህ ትፈልጋለህ። አንድ አታመጡም ስልህ በ4 ነጥብ ዘግቼ ነው። እሺ አሁን የገባው ሰው አስቻለው ቤካ መናገር መስማት የማይችሉ ሰዎች ናቸው ነው ይገቡት። ግራ ገባን እኮ ያሱ ብራዘር አይሰማም። ከታች አውርዶ ሌላ መስማት መናገር የሚችሉ እሱ ደግሞ እሺ ነው። ሰው ይራሱ አዊ ላኩልሻል ምንድነው ወይም ቦልኳት አዊ ራሱ ተላከልሻል። እሷን ተዋት። እኔም ልኬላታለሁ። አትገባም። ቦልኳት አሰናብቶ እዚህ ያላችሁ 700 ምናምን ሰው ስሙ። እንግዲህ ከአራቱም ቤተክርስቲያን አንድ ሰው መጥቶ መጽሐፍ ቅዱስ ላይ ቆሞ እኛ ጋር ሊያወራ የሚችል የለም ማለት ነው። መጽሐፍ ቅዱስ ላይ ቆሞ ነው ያልኩህ። ከአራቱ እያልክ ነው? አዎ ከአራቱ እኔ እኮ ፕሮቴስታንት አይደለሁም። ኦኬ ከአራቱ ማለት እሺ፣ ትሰጠናለህ? ከሶስቱ እሺ፣ ከኦርቶዶክስ አንተ ትሰጠናለህ መጽሐፍ ቅዱስ መረጃ? አዎ እኔ የምሰጥሃለሁ፣ ከአንተ የምፈልገው መረጃ አለ። ኖ ከመጽሐፍ ቅዱስ መረጃ አሁን ትሰጠን። ከመጽሐፍ ቅዱስ ከኔ የምሰጥሃለሁ፣ ከአንተም ግን የምቀበልህ የመጽሐፍ ቅዱስ መረጃ። ስማኝ፣ አሁን የጠየኩህን ጥያቄ መልስልኝ። ህፃናትን በኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታጠምቁ ይታወቃል። ብፁዕ አምላክ ኦርቶዶክሳዊ ወንድም ነው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህፃናትን የምታጠምቅበት ከመጽሐፍ ቅዱስ ከሐዋርያቱ ያስተማሩበት ወይ ያጠመቁበት ወይ እነሱም ደግሞ አጥምቁ ብለው ያሉበት የ40 ቀን የ80 ቀን ህፃናት ጥምቀትን ከመጽሐፍ ቅዱስ ከ27ቱ የአዲስ ኪዳን መጽሐፍት ከሐዋርያቱ ትምህርት ማለት ነው። አንድ ጥቅስ ስጠን፣ ቀጥል። ቴንክ ዩ። እሺ ሚውት አድርገው። እድሜ ድምፅ አለ የለም። አሁን መልሼ አንተ የምጠይቅህ ጥያቄ ትመልሳለህ። ጥያቄ እንድጠይቅ ፍቀድልኝ። አንተን የምጠይቅ ጥያቄ አለ። ከወንድምነት ጋር አይደለም፣ ከአንተ ጋር ነው የማወራው። ከቤካ ጋር አይደለም። እኔ እጠይቅሃለሁ፣ እንድጠይቅ ፍቀድልኝ። በመጀመሪያ በመለስክን ላይ መልስ ላይ እንጨርሳ። የለም ብያለሁ። እኔ ደግሞ አንተ እንድጠይቅ ፍቀድልኝ በዚህ ጥያቄ ላይ የአንተን ቤተ እምነት ያዘው። ብፁዕ አምላክ ቆይ እኮ ነው ብዬ ኦኬ መካነ ኢየሱስ ሉተራውያንም ካቶሊካውያንም ቢገቡ አሁን ብፁዕ አምላክ የተናገረው ነው የሚናገሩት። አንተ የለም የምትለኝ ጥያቄ አለ። ልክ የለም እንደምልህ አንተን ጠይቄ የለም የምትለኝ ጥያቄ አለ። እኔ ልጠይቅህ ነው። አደርብብኝ ነው ብዬ ኦኬ መጠየቅ እንጂ መጠየቅ አትፈልግም? ኤርሚ አደርብብኝ። እኔ እኮ እያወራው ነው እና ትጠይቃለህ። አደርብብኝ። እሺ እጠይቃለሁ። እጠብቃለሁ። ኦኬ እስኪ በደንብ የመለሰው መልስ ደመቅ አድርጋችሁ ጻፉት ኮሜንት ላይ። የመለሰውን መልስ ደመቅ እያደረጋችሁ ጻፉ ኮሜንት ላይ። ለዚህ ነው ሲያዝ እድሉን ስጠኝ ልጠይቅህ። ብራዘር ሚዩት ታደርገዋለህ ወይስ? ኤርሚዬ ጠይቀኸኝ አንዴ የመለስኩልህ። እሺ ሚዩት አድርጌያለሁ። ካልሆነ እንደ ደምረው ታይ ትወርዳለህ ማለት ነው። ስርዓት ይዘህ የማታወራ ከሆነ ቴንክ ዩ። እኔ ማቀ ከሱ እንኳን ቢያንስ የተሻለ ስርዓት እንዳለ ከተወሰነ ጊዜ በኋላ አይቻለሁ። ኦኬ ምንድነው ያላችሁት? በቃ አንድ ደቂቃ እንኳን የመናገር ትንፋሽ የላቸውም። የለም በሌለበት ላይ ከዛ ይመጣልህና ምን ይልልሃል? የሰሜን አፍሪካው ተወላጅ የቀሬና ወረዳ ውስጥ የነበረ አንድ ሰው ነበረ። ይህ ሰው የማቴዎስ ወንጌልን ሲተረጎም በትርጓሜ ውስጥ የህፃናት ጥምቀት ብሎ አካቶታል። የእስክንድርያው ተወላጅ ደግሞ የሆነ ሰው ከሱያው ደግሞ ትንሽ የተለየ ትርጓሜ ያለው በሶሪያ ሀገር ገዢ የነበረ የሱ የቅርብ ሰው የነበረ መንፈሳዊ ሰው ደግሞ እሱ ደግሞ ይሄኛውን ክፍል እንደዚህ ብሎ የተተረጎመ ብሎ የሚል አርቲ ቡርቲ የሆነ የተረት ነው የሚያወሩት። አራቱም አብያተ ክርስቲያናት ማን አልኩ? መካነ ኢየሱስ፣
ሉትራውያን፣ ኦርቶዶክስ፣ ካቶሊክ የህፃናት ጥምቀት የሰው ስርዓት የተበላሸ ትምህርት እንጂ የሐዋርያት ትምህርት አይደለም። ስለዚህ አሳይ ብዬ ስለ ኦርቶዶክስ ወንድሜ የለም ማለት በአራት ነጥብ ፋይሉን ወደ መዝገብ ቤት ጨምረን አለ ብለህ የምትመልስልኝ አንተ ቤተ እምነት የለም። የለም አድመጠኝ ጨርሼ ልስጥህ። እሺ ጨርስ። የለም። ስለዚህ ምንድነው ማለት ነው? ሌሎቹም ቢገቡ በረድፍ ነው እንደዚህ በየለም የለም የምናስጨርሳቸው ማለት ነው። ደግሞ መጥተው እኛ ላይ የሸረሪት ድር ይመስል ተረታቸውን ሊታቱ ይፈልጋሉ። እናንተ የህፃናት ጥምቀት አትቀበሉም ይላሉ እንዴ? ባልቀበል ይፈረድብኛል እንዴ? ለምን ይፈረድብኛል? ሐዋርያቱ ያላስተማሩትን ትምህርት አንተ እንኳን ራሱ ከመጽሐፍ ቅዱስ ስትጠይቅ አምጣ ተብለህ ሲባል የለም ብለህ የምትለውን ትምህርት እኔ ታዲያ አለ ብዬ የሆነ አንድ የሶሪያ ሀገር ሽማግሌ የተናገረውን የእስክንድሪያ ተወላጅ የተባለ ሽማግሌ የተናገረው እሱን ወሬ ልመን እንዴ? የዛሬ 2000 ማነው የዛሬ 1800 ዓመት አካባቢ ነው። ለምን የዛሬ 9000 ዓመት አይኖርም? ሰውየው አይመለከተኝም። እሱ በዘመኑ በነበረበት ዘመን ለነበረው ትውልድ ከእግዚአብሔር ቃል ውጭ የወጣ ስርዓትን አስተምሮ ሄዷል። እኔ ደግሞ ባለሁበት ዘመን ትውልድ የሐዋርያቱ ትምህርት ላይ ቆሜ የሐዋርያቱ መጽሐፍት ይዤ ሐዋርያቱ ካሉት አሉት ካላሉት አላሉት በቃ አለቅ ዳርያዝ ይባላል። በቃ እንደዚህ ነው ማለት ነው። ልክ ብፁዕ አምላክ ኦርቶዶክሳዊ ወንድሜ የመለሰው ነው። ካቶሊካዊ ቢገባ እንዲሁ ነው የሚመልሰው። መካነ ኢየሱስም ሉተራውያንም የተባሉ ቢገቡ እንደዚህ ነው የሚመልሱት። ምንም በተመለከተ የህፃናትን ጥምቀት የሉተራውያን መካነ ኢየሱስ ከካቶሊክ ቤተክርስቲያን ሉተር ይዞት የወጣው አርቲ ቡርቲ የሆነ የሰው ስርዓት ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ራሱ ሉተር ምን አለ? ሶላ ስክሪፕቹራ አለን አይደል? መጽሐፍ ቅዱስ ብቻ አለን አይደል? መጽሐፍ ቅዱስ ላይ የማይገኝን ትምህርት ይዞ የገባው አንዱ ሉተር ነው። ራሱ ህግ አርቃቂ ሆኖ ደግሞ ራሱ ህግ ያፈርሳል። ይሄ ጀርመናዊ ሰውዬው ማለት ነው። እንግዲህ ደማችሁ ከፍ የሚል ከሆነ ከፍ ይበል። ደማችሁ ከፍ የሚል ከሆነ ከፍ ይበል። ብራዘር መጽሐፍ ቅዱስ ብቻ አለ አይደል? መጽሐፍ ቅዱስ ላይ ታዲያ ተፈልጎ የማይገኝ የህፃናት ጥምቀትን ኬታ መጣ ሉተር? መጠየቅ አለብህ። ከካቶሊክ ቤተክርስቲያን ይዞት የወጣው ነው። እኔ ከኦርቶዶክስ ነው የወጣሁት። ሉተር ከካቶሊክ ነው የወጣው። እኔ በኦርቶዶክስ ዲያቆን ነበርኩ። ሉተር በካቶሊክ መነኩሴ ነበረ። እኔም ከኦርቶዶክስ እኮ ይዤ እኮ ወጥቼ እኮ አሳ በለው እኮ ብልልህ እችላለሁ። የሰው ስርዓት የሆነ ትምህርት አላት ኦርቶዶክስ። ያውን ዶግማዬ ብላ የቅዱሳን አጽም ሁሉ ዶግማዬ ነው ብላለች። ስለዚህ አትቀበሉ። ሉተርንም ቢሆን እንዳትቀበሉት በዚህ ትምህርት ጉዳይ። እዛው ካቶሊክ አምጥተህ ጣል ነው መባላል። እዛው ከካቶሊክ ይዛ የመጣው ያልተላቀቀህ እትብትህ አልተቆረጠም። በዚህ ጉዳይ አለየልህም። ሐዋርያቱ ያላስተማሩትን አንተ ታስተምራለህ ነው መባል ያለበት። እሱ ባይሰማንም እንደዛ ነው መባል ያለበት። ቴንኪው። አሁን ብፁዕ አምላክ መቀጠል ይችላል። ቴንኪው። እሺ እርሚ አመሰግናለሁ። የጠየቀኝ ቃል ስለሆነ ቃል በቃል የተጻፈ ነገር የለም ብያለሁ። ለዋሻህ አልችልም። ንባብ ማንበብ ይኖርብኛል ስናገር። ያልተጻፈ አላነብም። አንድ እውነት ግን አለ። አንዱም እውነት ምንድን ነው? ሙሉ ወንጌል ህፃናትን ወደ ኢየሱስ አመጣለሁ ትላለች። እንዴት ነው የምታመጪው ስትባል ህፃናትን ታመጣና ጌታ ኢየሱስ ወይ ይህን ልጅ በአደራ ተቀበለኝ ትላለች። የትኛው ሐዋርያ ነው በአደራ ህፃናትን የተቀበለው? የትኛው ሐዋርያ በአደራ ህፃናትን አቀብሏል ለጌታ ተብለ ብትጠየቅ የለም ነው መልስ። ለዚህ መልስ ካለ አለ ምትለኝ ከሆነ ታቀርብልኛለህ። ግን የለም። አየኸው? የለም። ሁለተኛው ደግሞ ማሳየህ ነገር እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። እኛ አማንያን ወደ ጌታ የቀረብነው በጥምቀት ነው። ስለዚህ ምን አለ ጌታ? እኛ አማንያንን ልጆቻችሁን ህፃናትን ወደ እኔ እንዲመጡ ዘንድ እንዳትከለክሏቸው ብሎ ጌታ ሲነግረን እኛ በመጣንበት መንገድ ህፃናትን ወደ ጌታ ያመጣናቸው ያቀረብናቸው በጥምቀት ነው። ለምን? እኛ የቀረብነው ወደ ጌታ በጥምቀት ስለሆነ። አንተ ግን ህፃናትን በጸሎት ለጌታ ባደራ ሰጠው ትላለህ። የትኛው ሐዋርያ ነው ህፃናትን በጸሎት ለጌታ ያቀረበው? በጸልዮ ለጌታ አደራ የሰጠ የትኛው ሐዋርያ ነው? የትኛው የሐዋርያው ክፍል ላይ ይሄ ተጽፏል ብዬ ብጠይቅህ እኔ ቀድሜ መልስልሃለሁ የለም ነው መልስህ። አለ ካልከኝ ግን ሳላረዝም ከአንተ ምላሽ እጠብቃለሁ። አለ ወይስ የለም? ህፃናትን በጸሎት ጌታዊ ተቀበለኝ በአደራ ብሎ ህፃናትን የሰጠ ሐዋርያ፣ እንደዚህ አይነት ልምምድ በሐዋርያት ዘንድ አለ ወይስ የለም? ከአንተ መልስ እጠብቃለሁ። እርሜ
መልሰዋል እኮ አይደል? ብፁዕ አምላክ አንተው ጠያቂ አንተው መላሽ ሆንክ። ከመለስከው በኋላ አሁን ምን እንድመልስልህ የተፈለገው? ራስህ ጠየቅና ራስህ መለስከው። አንተ መልስልኝ። መኖርና አለመኖሩን አንተ መልስልኝ ልልህ ነው። የኔም መልሼልህ እንደማመጣ ቆይ አንተ ጠይቀኝና መልሱን አንተ መለስከው። ከዛ እንደገና ደግሞ መልሰህ ጥያቄውን ደግሞ ለእኔ ታመጣዋለህ ማለት ነው። ኦኬ ህፃናት ለጌታ መስጠት ወይ ደግሞ ወደ ጌታ በጌታ ፊት በቤተክርስቲያን ይዞ ሄደው ለጌታ የመስጠት ወይ ደግሞ በቤተክርስቲያን አገልጋዮች ቡራኬ ጸሎት ቀርቦላቸው ለጌታ መስጠት ተብሎ የሚባለው ፕሮግራም አለ በቤተክርስቲያን። ኦኬ ይሄንን ጌታ መጣችሁት አለ። ይሄ ስርዓት ምንድን ነው? አይተዋል? ይሄን ስርዓት ገብተህ ብፁዕ አምላክ ሙሉ ወንጌል በጠቀስካት እኛም ሐዋርያ ይሄን አደረገ የለም ሐዋርያት አድርገውታል። ስርዓቱን አይተዋል ወይ ነው ያልኩት? አለ የለም በለኝ። ስርዓቱን ያደርግልኝ የሐዋርያቱ ነው የሚታየኝ። አድምጠኝ። ስርዓቱን አይተዋል? እኔ አሁን የጠየቅኩህን መልስልኝ። የኔን ጥያቄ መልስልኝ። ደርብ አድምጠኝ፣ እንደማመጥ እኔን መልስ ብለህ አይደል ያስመለስከው? ሙሉ ወንጌል ብለህ ክሌም ካደረግህ ከጠራህ አይቀር የምታወራው ከእኔ ጋር ነው። ሙሉ ወንጌል እኔ እኮ የጠየቅኩህን መልስልኝ። እኔ ጠይቀኝ ነው እኮ እየመለስኩልህ ያለው። በቃ ጥያቄ አልጠይቀኝ። ቀጥታ አለ የለም ብለህ ጥያቄው መልስልኝ። ኦኬ ልታወራኝ ካልቻልክ እተዋሃለሁ ማለት ነው። ኦኬ ስርዓቱን አይተኸዋል ወይ አንተ ገብተህ ለጌታ መስጠት ተብሎ የሚባለው ፕሮግራም በእኛ ቤተክርስቲያን ውስጥ ያለው አለ የለም? በሐዋርያት ልምምድ ውስጥ የለም ካልክ ንገረኝ። አለሽ አልክ ንገረኝ። አይተኸዋል? አላየሁም። እኔ መልሰን ነው የምጠብቀው። ጥያቄ ለመጠየቅ ስርዓቱን አይተኸዋል? አላየሁም። ካልመለስክ በቃ ታች ትወርዳለህ። መልስ የለም ማለት ነው። የለም ለማለት ድፍረቱ የለም። የለም ለማለት ድፍረቱ የለም። ኤርምዬ አለም የለም ለማለት ድፍረቱ የለህም። ተዋሻለህ። እኔ ግን አለም የለም ለማለት ድፍረቱ አለኝ። ኤርሚ ታች ወርድ። በቃ ቴንክ ዩ። ምንድነው የጠየቁት ጥያቄ ምን ነበረ? ልብ በሉ። ስላልመለሰልኝ ነው እንግዲህ ወደ ሰው እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ያለው እኔ የህፃናትን ጥምቀት አውቀዋለሁ። ዲያቆን እንደመሆኔ መጠን ከካህን ጋር አብሬ ሳጠምቅ ስለነበር ማለት ነው። አየህ ስርዓቱን ስለማቀውም ሁሉ ጭምር ነው የተናገርኩት። እሱ ግን ለእኛ የጌታ መስጠት ብሎ የሚለውን ፕሮግራም አይተኸዋል ወይ ነው የጠየኩት። ምክንያቱም እኔ ቀጥዬ እኮ ላወራው ነው። ኦኬ ቀጥዬ ላወራው ነው። አይተኸዋል? ስርዓቱን አላየኸውም። በስማ በለው ካልሆነ በስተቀር ስርዓቱን ብታየው ኖሮ በስርዓት ውስጥ ምን ምን ነገር ይደረጋል? የተለየ ነገር እናንተ እንደምታደርጉት ይደረጋል ወይ ብዬ ልጠይቅ ነበር። ኦኬ በመዝሙር 127 ቁጥር 3 ላይ ቁጭ አድርጎታ መልሱን እንመልስለት። መዝሙር 127 ቁጥር 3 እንደዚህ ነው። ለኦርቶዶክስ ራስ ምታት ነው መሆንብህ። መዝሙር 127 ቁጥር 3 ሶሪ ብፁዕ አምላክ እንግዲህ ስላልሰማህ እታች ወርደሃል ማለት ነው። ኦኬ መዝሙር 127 ቁጥር 3 ፖስት አድርጉት አንዳችሁ። ቴንክ ዩ። ልጁ ያለው ህይወት አለው። ተባረኩ። ልጆች የማን ስጦታ ናቸው ይላል? የእግዚአብሔር ስጦታ ናቸው። የሆድህም ፍሬ የእሱ ዋጋ ነው ይላል። ልጆች የማን ስጦታ ናቸው? የእግዚአብሔር ናቸው። በኦርቶዶክስ ቤተክርስቲያን እኛ ልጆችን ለእግዚአብሔር የምንሰጥበትን ነገር እነግራቸዋለን። በኦርቶዶክስ ቤተክርስቲያን ግን ልጆች የእግዚአብሔር ስጦታ አይደሉም። የተክለ ሃይማኖትም ስጦታ ናቸው። የማርያምም ስጦታ ናቸው። የአርሴማም ስጦታ ናቸው። የአሰስ ገሰሱ ሁሉ ነው ልጅ ይሰጥሃል ተብሎ የሚታመነው በኦርቶዶክስ። አሰስ ገሰሱ ማንም የጫጫ የአረብ ሽማግሌ ሁሉ ልጅ ይሰጥሃል ተብሎ ይታመናል በዛ ቤት። እኛ ጋር ግን እንደዚህ አይታመንም። ልጆች የማን ስጦታ ናቸው? የእግዚአብሔር ስጦታ ናቸው። እግዚአብሔር የሰጠንን ልጆች ለእግዚአብሔር መልሰን በጸሎት የሚሰጥበት ቀን ነው በእኛ ቤተክርስቲያን የሚደረገው። ውሃ የለ፣ ያዙት ልቀቁት የሚባል ነገር የለ፣ ጫጫታ ግርግር የለም። ብራዘር እንደሚደረገው እኔ 3 ልጆች ስላሉ ልጆቼ ሁሉ በቤተክርስቲያን ለጌታ የመስጠት ቀን ተብሎ በተባለበት ላይ ይዘን ሄደን ፓስተራችን ከቤተክርስቲያን ሽማግሌዎች ጋር ሆኖ ከእጃችን ተቀብሎ እግዚአብሔር ሆይ ይህንን ብላቴና ለኤርሚያስና ለሐና ብሎም ደግሞ በአካልህ ባለች በቤተክርስቲያን ውስጥ ለእኛም ሁሉ ጭምር ስጦታ አድርገህ እንደሰጠን እናምናለን። በእኛ ላይ ስለጨመርከው ስለዚህ ብላቴና እጅግ አድርገን እናመሰግናለን። ልጆች አንተ ስጦታ ናቸውና እንደሚል ቅዱስ ቃልህ ይሄንን ብላቴና ለወላጆቹ ለእኛም ስለሰጠህን ክብር ምስጋና ለታላቁ ለስሜ ይሁን። ለወላጆቹ የሚያሳድጉበትን ጥበብና ማስተዋል እንሰጣቸው።
አንተን የሚያገለግል ትውልድ ሆኖ እንዲያድግ የምናስተምርበትን ጸጋና ጥበብ ጨምርልን ብለው በቃ ይሄው ነው የሚያበቃው። አቋቋሚ የለም፣ ውሃ የሚረጭ የለም። ምን የሚደረገው? ጸሎት ነው የሚደረገው። አሁን ምን አለ? ለምን ለልጆቻችሁ ጸሎት ትጸልያላችሁ ነው። ለምን ስለ ልጆቻችሁ እግዚአብሔርን ታመሰግናላችሁ ነው። ስጦታ ስለሆኑ ለሰጠን እግዚአብሔርን ቴንኪዩ ጋድ የምንልበት ቀን ነው። ያ ቀን አንዱ እንደ ቤተክርስቲያን አብሮ ቴንኪዩ ጋድ የምንልበት እና ጸሎት የሚጸለይበት ቀን ነው። የጸሎት ቀን ነው ብራዘር ወገኖቼ። ስለዛ ብላቴና ስለ ልጆቼ እኔ ፓስተሬ አቅፏቸው ከመሪዎች ጋር ሆነው ቴንኪዩ ጋድ ያልንበት ቀን፣ ከአንተ ዘንድ የሆኑ ስጦታ ስለሰጠን እናመሰግናለን። ይህን የሚደረገው በሙሉ ወንጌልም በሌሎችም አብያተ ክርስቲያናት ማለት ጸሎት አትጸልዩ ነው ብለህ የምትለን፣ የሰጠንን እግዚአብሔርን አታመስግኑት ነው ብለህ የምትለን፣ እንደናንተ ውሃ ውስጥ መጨመር ነበረብን። ለዚህ ነው የምናደርገውን እንኳን ስርዓት ተብሎ እንኳን የተባለ እንኳን የምናደርገውን ፕሮግራሙን እንኳን ገብተህ እንኳን አላየኸውም። ጸሎት ብቻ ነው የሚደረገው። ብታየው ኖሮ ምን ምን ይደረጋል ብዬ ልልህ ነበር። አጭርና ግልጽ፣ አጭርና ግልጽ። ስለዚህ ጸሎት ነው የሚደረገው ማለት ነው በቤተክርስቲያናችን። ከጸሎት ውጭ ሌላ የሚደረግ ነገር የለም። እኛ አንገቱ ላይ ክር ሰሩለት፣ አረንጓዴ ጥቁርና ነጭ ቀይ ይሁን፣ ጥቁሩ የአብ ነው፣ ቀዩ የክርስቶስ ነው፣ ነጩ የመንፈስ ቅዱስ ነው እያለን እንዲህ አይነት ተረታ ተረት የለም የለም። ያው መልሱ የለም። ለዚህ መደማመጥ ላይ ስላልተመሰረተ ብቻ ጫጫታ አበዛችሁ ማለት ነው። ሌላ ሰው ካለ መምጣት ይችላል። ኤርሚዬ እነሱ ደግሞ እኮ ሲያጠምቁ ለሰው ነው የሚሰጡት። ታውቃለህ አይደለ? ታዲያ የክርስትና አባት የክርስትና እናት ብለው ለሰው ነው የሚሰጡት። እኛ ግን ለእግዚአብሔር ነው የምንሰጠውና ወለተ ገብርኤል ይሉልሻል እንጂ ለገብርኤልም ይሰጣሉ። በትክክል አንደኛ ሳሙኤል ምዕራፍ 1 ከቁጥር 27 እና 28 ምሳሌውን ስታየው ስለዚህ ሕፃን ጸለይኩኝ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል ትላለች ሐና። እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜውን ሁሉ ለእግዚአብሔር የተሰጠ ይሆናል። ስለዚህ እኛም የተሰጠንን መልሰን በዚህ መልኩ ነው የምንሰጠው ለእግዚአብሔር። እነሱ ግን ለሰው ነው የሚሰጡት። ለዛውም ደግሞ ለልጁ በልደቱ ወይ በሆነ ነገሩ ቆንጆ ቆንጆ ስጦታ የሚሰጠው ሀብታም መርጠው ከዘመድ ከጎረቤት ወይ ከስራ ባልደረባ ለሰው ነው የሚሰጡት እንጂ እነሱ ለእግዚአብሔር አይሰጡም። ይሄም ትልቅ ልዩነት አለው እንዳይረሳ ብዬ ነው። ልክ ነው። አይ ወደ ብሉይ ኪዳን ያልገባሁት እነሱ ሲገቡ እንዲያነሱት ፈልጌ ነበር። ጥቅሱን የሚያነሱት ካለ እና ቴንክ ዩ ትክክል ነው ያልሽው። ኦኬ ቤካ ወንድምነት እኛ ቤተ እምነት ውስጥ እኛ ቤተክርስቲያን ውስጥ ቤተሰብ ልጁን ወስዶ ለቤተክርስቲያን በመስጠት በዚያ በኩል በተደረገ ጸሎት ያ ልጅ የእግዚአብሔር ልጅነት ያገኛል። ከአዳም ድቀተ ባህሪ በጸሎቱ በኩል ይነጻል። ከዛ ላይ ክርስቶስን ይለብሳል፣ ይድናል ብላ አታስተምር ማለት አናስተምረው። አይገናኝም ነገር ይራሱ የኦርቶዶክስ ተዋህዶ ቤተ እምነት የምታምነው በጥምቀት ጉዳይ በ40 ሕፃኖች ስታስጠምቅ ወንዱን በ80 ሴቷ ስታስጠምቅ ድቀተ ባህሪ አዳምን ማለት ነው። በጥምቀቱ በኩል ከሱ ይወድቃል፣ ይሻራል፣ ክርስቶስን ይለብሳል፣ የእግዚአብሔር ልጅነት በዚያ ያገኛል፣ መንግስተ ሰማያት ይገባል ዳርምታምነው። ስለዚህ አንገናኝም ማለት ነው። የእነሱን ከመጽሐፍቶቻቸው እያመጣ እናሳያለን። እኛ ግን የእኛ ልምድ ኤርሚዬ እንዳለው የምንሰጠው የስ ልጆች የእግዚአብሔር ስጦታ ናቸው። የተቀበልነው ከእግዚአብሔር ነው። የተቀበልነው ለእግዚአብሔር መልሰን እንሰጣለን። መቼስ ከአርሴማ አልተቀበልንም። እኛ ለአርሴማ እንዳንሰጥ እኛ እምነታችን አይደለም ማለት ምንድነው? ዶግማችን አይደለም። አምሶሪ እምነታችን ዶግማችን አይደለም። በዚህ መንገድ ነው ልጅነት የሚገኘው፣ በዚህ መንገድ እንደዚህ ይገኛል ብላ ኦርቶዶክስ ተዋህዶ ቤተ እምነት እንዳስቀመጠችው በዛ መንገድ በጸሎት ታላልፈው በመስጠቱ የእግዚአብሔር ልጅነት ያገኛል ይድናል ብላ የትኛውም ወንጌል አማኞች አያስተምሩ። በዚህም እንኳን አንገናኝም ማለት ነው። ግቡ ኦርቶዶክሳውያን ካላችሁ በኦርቶዶክሳውያን ግቡ። ከዛ ከብሉይ ኪዳኑ ከምኑ በደንብ እየተደረገ እንግዲህ በጁስ መልክ ከፈለጋችሁ በጠጣሩ በደረቁ ይሰጣችኋል። ምን ችግር አለው? ኦርቶዶክሶች ካላችሁ 2 ቁጥር ጻፉ። እሺ ይሄ ሰውዬ ዝም ብሎ 1 ቁጥር ጻፈ። ኢያሱ 7:7 እሺ ተልቁ ላይ አርገኝ
እሺ አባ በደስታ አለው። ትልቁ ላይ አድርገህ ልማዴን ታውቀዋለህ አይደል? ካሜራ መክፈት። አዎ እንዴ እኔ እኮ እሱ ነገር የሚናፍቀኝ በነገራችን ላይ ቅርቅር አይላችሁም ማለት ጌታ ቀለሙ ከወረቀቱ ጋር ሲገናኝ ትላለህ። ኤርሚ አንዴ እያሱ ደጋግሞ እንትን ስላለ አንዴ አናግረው እስቲ። በጣም ደጋግሞ ሲገባ ነበር። እሺ እያሱ ሰላም ነበር። እሺ እያሱ ሰላም ነው። ኤርሚ እንዴት ነህ? ደህና ነን። ከየት ቤተ እምነት ነው ወንድማችን? ከመካነ ኢየሱስ። እሺ እንኳን ደህና መጣህ። ቅድም ስንጠራ ለምን አልገባህም ነበር? ገብቼ አወጣችሁኝ እንጂ ነበርኩ። ገብቼ እየጻፍኩ ነበረ። ኦኬ ኦርቶዶክስ ወንድማችን በመጣ ሰዓት ላይ ኦኬ፣ በዛ ሰዓት ነው የመጣው ማለት ነው። ከመጽሐፍ ቅዱስ ሐዋርያቱ የ40 ቀን የ80 ቀን ሕፃን ልጅ እንዲያጠምቁ ትእዛዝ የሰጠበትን ክፍል አሳዩን እያን ነበር። እሱ ልታሳየን የመጣው ግን ወንድምነት ከመካየሱ ለማወቅ ቀጥሎ አለ። ቆይ ወንድምነት አውቄዋለሁ፣ ገብቶኛል። ወንድምነት ምትለው እሺ፣ ልታሳየን የመጣው ወንድማችን በ40 ቀንና በ80 ቀን የሚል በተለይ የተቀመጠ መጽሐፍ ቅዱስ ላይ ሀሳብ ልሰጥ አይደለም የመጣሁት፣ ግን ህፃናት ጥምቀት መጽሐፍ ቅዱስ መሆኑ። እሺ መካነ ኢየሱስ የትኛው አጥቢያ ላይ ነው? ድምፅ ታፍኗል። ኤርፎኑን ንቀለው ወይ የሆነ ነገር አድርግ። ኤርፎን አለ ይመስለኛል። ኤርፎኑን ንቀለው። አላደረኩም። እሺ ድምፅ ሩቅ ነው ወይ ታፍኗል? እሺ የትኛው አጥቢያ ላይ ነው? የትኛው ማህበረ ምዕመናን ላይ ነው? ሱቂ መካነ ኢየሱስ ማህበረ ምዕመናን ሱቂ መካነ ኢየሱስ ማህበረ ምዕመናን። አይሰማኝም። ድምፅ ታፍኗል ወገኖች። ለእኔ ብቻ ነው የሚሰማው ወይስ ሰማም ወይ ወርድ ድምፅ ትክክል አለ? ድምፅ ማስተካከል። እንደዚህ አፍኖ ከሆነ ብራዘር አይሰማም። እንዲህ አፍኖ ከሆነ ወይም ተደብቀ ከሆነ ውጣ። ከተደበቀ አሁን ሳይ ነው አራ አሁን ሳይሰማ ነው ይሰማል። ግን የታፈነ ድምፅ ነው። ለምን በደንብ እንዲሰማ አታደርግም? ድምፅ አይሰማም እያሉ ከታቻለ ህዝቡ ሁሉ ጭምር አይሰማም እያለ ነው። ስለዚህ ድምፅን አስተካክል። ቴንክ ዩ ኦኬ ያ ኦኬ እሺ። እዚህ ጋር አንድ ቪዲዮ እስኪ ስሙ እስኪ። ያልተቀደሰ ጋብቻ እና የትኛው ባል የትኛው ሚስት እንደሆነ ባላቅም ግን ያልተቀደሰ ጋብቻ ይጣላሉ እዚህ ጋር። ያባል የትኛው ሚስት አሞራው በሰማይ ሲያይጣለ ከተማ ጥሎሹ ማን ጋር ነው የተላከው? ልብ በሉ እዚህ ጋር ምን እንደሚወራል ይሰማልኝማ። ስምንተኛው ሺህ ገብቷል። ጆሮአችን የማያሰማው ነገር የለም። ጋሄድ እግዚአብሔር ያክብሩት። ቀሲስ አንድ ጥያቄ ልጠይቁት እስኪ። እኛ የምንገልጠውን አሁን ይሄኛውን የምንገልጥበት ከሌላ ቤተክርስቲያን ጋር ያለንን የምንገልጥበት እኛ ምን እንላለን? ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እንላለን። አስሉትራ ነገር ግን ቤተክርስቲያን አይደሉም ቸርች አይደሉም ግን አንልም። ፉልነስ ኦፍ ትሩዝ ግን እኛ ጋር አለ ብለን ከሳክራመንት አኳያ ራይትሊ አድሚኒስትር የምናደርግንን ብለን ጎስፕል ትክክለኛ ንጹህ የሆነ ወንጌል የምንሰብክንን ክርስቶስ ሴንተር አድርገን የምንሰብክንን ብለን እንናገራለን። ፉልነስ ኦፍ ትሩዝ ነው የምንለው እንጂ ሌሎቹ ቤተክርስቲያን አይደሉም ግን አንልም። ካቶሊክ ቤተክርስቲያን እንደሆነች፣ ኦርቶዶክስ ቤተክርስቲያን እንደሆነች፣ ክርስቲያኖች እንደሆናችሁ በደንብ ነው የምናምነው ማለት ነው። ባለፈው ብዙ ጊዜ ስንነጋገር መቼም ሰምተዋል ስለ ኦርቶዶክስ ስለ ካቶሊክ ከእናንተ በላይ እኔ ነኝ ስለ እናንተ ጠበቃው ስከራከር የነበረው። አሁን የኔ ጥያቄ ምንድን ነው ቀሲስ፣ አሁን እውነተኛይቷ ቤተክርስቲያን የእኛ ብቻ ነች ብለው ሲሉ የኢትዮጵያዋ ማለታችሁ ነው ወይስ 5ቱ ወይም 6ቱ አጠቃላይ የኮፕቲክ ውስጥ ያለው በሙሉ ማለት ነው? ኖ ኦኬ እንቀጥለዋለን። እንዴት ተባለው ከእናንተ ምንድነው መስያልሽው?
አይቀጥል ኤርሚዬ፣ የኦርቶዶክሶች ጠበቃ ሆነን ስንሟገት የነበረው አለ። ግን ጥብቅና የቆመላቸው አብያተ ክርስቲያናት መናፍቅ፣ ከፍሎ አማኝ፣ የሉተር ቅጥረኛ፣ በስንዴና በሰልባጅ የመጣ ሃይማኖት እያሉ እያበሻቀጡ ነው የሚሰድቡት ማለት ነው እምነቱን። ኦኬ፣ ከሞራል አኳያ ይሄኛው የእሱኛውን ያከብርለታል፣ ይሄኛው ግን የእሱኛውን አያከብርለትም። ከእናንተ ይልቅ እዚህ እኮ መጥተው እውነት እኮ ነው ሉትራውያንን ብለው ያሉ ናቸው። እኔ የትውልድ አረሞች ብዬ የምጠራቸው ማለት ነው። እነሱ ናቸው መጥተው ለካቶሊክና ለኦርቶዶክስ ወንጌል መስበክ ብላስፌሚ ነው ያሉን ማለት ነው። የመቃብር አፈር በጥብጠህ ትድናለህ፣ ፀጉር አስራ መንግስተ ሰማያት ትገባለህ ብላ ለምታስተምር ቤተክርስቲያን ወንጌል መስበክ ማለት በደለኝነት ነው፣ በደል ነው፣ ኃጢአት ነው ብለው የሚሉ ማለት ነው። ስለዚህ አሁን ማን ናቸው? ልብ በሉ የሚሟገቱን ሉትራውያን ናቸው። ለመካነ ኢየሱስ ጠበቃ ማን ለኦርቶዶክስ ጠበቃ ሆነው የቆሙት እዚህ ሶሻል ሚዲያ ላይ የምታያቸው ማለት ነው። በራሪ ነፍሳት ላይ ፊሊት እንደ መንፋት ያህል ነው። በጽድቅ ፊት መቆም አይችሉም። መጥተው እነሱ አሁን ለኦርቶዶክስ ጥብቅና ቆምኩ ብሎ ያለው ሰውዬ ከኔ ጋር እስኪ ገብቶ እስኪ ያውራ። መጽሐፍ ቅዱስ ላይ ቆሞ አያደርገውም። በራሪ ነፍሳት ላይ ፊሊት የመንፋት ያህል ነው። ስለዚህ አሁን ጥብቅና ለቆመላት ቤተክርስቲያን እኔ ከዛች ጥብቅና ከቆመላት ቤተክርስቲያን ከኦርቶዶክስ ነው የወጣሁት። እኔ ፊት ቀርበው ነው ይሄ ሰው ያወራ። ጥብቅና ለቆመላት ቤተክርስቲያን ስለ ትምህርቷ የድስት ጣቢ ጠጥታችሁ መንግስተ ሰማያት ትገባላችሁ ብላ የምትል ቤተክርስቲያን የጋን ጣቢና ጋን ማሰር እንስራ በምላሳችሁ ልሳችሁ ትጸድቃላችሁ ብላ የምትል ቤተክርስቲያን ፍርፋሪ የወደቀ ፍርፋሪ በልታችሁ ትጸድቃላችሁ የምትል ቤተክርስቲያን ሐሙስና እሁድ እባብ የገደለ ይጸድቃል ይድናል ስሙ በሕይወት መጽሐፍ ላይ ይጻፋል ብላ የምትል ቤተክርስቲያን ትውከት የሰው ትውከት ማለት ይሄ ሰው የሚያስታውቀው እሱም በልቶ ሰው ይድናል ብላ የምትል ቤተክርስቲያን እንደነኛ የትውልድ አረሞች ወጥተው አይመልሱም። ከኛ ፊት ቀርበው ማለት ነው የእግር ጣቢ ጠጥተው ሁሉ ጭምር ማለት ነው። ይሄ በቤተክርስቲያኒቱ መጽሐፍቶች የተጻፉ ናቸው። ሶሪ ማማ ሚስቴ ቁርስ እየበላች ሶሪ ማማ። እኔ እኮ ባታሶሩኝ ይሻላል ወንድሞች እናቶች፣ ባታሶሩ። አሁን እዚህ እኔ ስንት እራቱን የሚበላ ምሳውን የሚበላ ስንት አለ። የእኛ ጋር ቁርስ ነው። ሚስቴ ተወችው በቃ። ሶሪ ማማ። እኔ እኮ ቸገረኝ። ተነካኩኝና ታሶሩኛላችሁ። ካወራው ደግሞ አይደል? አዎ መጽሐፍ ማለት ነው። ኧረ ፒዛን አምጥተህ አይደል አንተ? አዎ ኦኬ። ምስክርነት ሰጠ። ከዛ ግን እሱ የሚለውን ስሙ። አንዲቷ አሃቲ ቤተክርስቲያን የምንላት ኦሪየንታል ቤተክርስቲያናት ነው በሙሉ ነው። እነዚህ ስድስቱ በፊት አምስት ወይም ራሷን ከመቻሏ በፊት የነበረችው አምስት ናቸው። አሁን ኤርትራ ቤተክርስቲያንን ጭምር ስድስት አብያተ ክርስቲያናትን ነው። ይህንን የሚያምኑ እነዚህ ሁሉ ቸርቾች ናቸው። በጣም ቆንጆ። ይሄ ከሆነ ምን አለ መሰሎት ቀሲስ፣ ስድስቱ ከሆነ ወይም አምስቱ ወይም ስድስቱ ከሆነ እውነተኛይቷ የክርስቶስ ቤተክርስቲያን ይቺ ነች ብለው የሚያምኑት፣ እንደዛ ከሆነ ነገረ ቤተክርስቲያን አስተምሯችሁ እነዚህ ስድስቱ አንድ አይነት አቋም ሊኖራቸው ይገባል አይደለም? አይገርም? የኦርቶዶክሱ ሲመልስ ኦሪየንታል የተባሉት ኤርትራን ጨምሮ ስድስቱ አርመን፣ ግሪክ፣ ሶሪያ፣ ግብፅ፣ ኢትዮጵያ
ማለት ነው። እነሱ ሲጨምር መካነ ኢየሱስ ቤተክርስቲያንን ሉትራውያንን አልጨመሩም። ለምን? በኦርቶዶክስ በኦሪየንታሉ ቤተክርስቲያን አስተምሮት መካነ ኢየሱስና ሉተራውያን ድብን ያሉ የሐሰት አስተማሪ መናፍቃን፣ ከሃዲያን፣ የሉተር ቅጥረኞች፣ አራሙቻዎች ናቸው። ብፁዕ አቡነ ማርቆስ እንደተናገሩት ማለት ነው። አራሙቻ ወይ ደግሞ እነ ብፁዕ አቡነ ጴጥሮስ ትልልቆቹ የተናገሩትን ቪዲዮ እኮ አለኝ ነው ብዬ መለበራሰ እነ ብፁዕ አቡነ ጴጥሮስ የተናገሩትን የሞተ ቤተክርስቲያን ማለት ነው። የሞተው ቤተክርስቲያን ህይወት ካለው ጋር ያወራል ማለት ነው። ይሄኛው ህይወት አለው ኦርቶዶክስ ብሎ ይመሰክራል። ይሄኛው ደግሞ ሙትቻ ነህ የሞትክ ነህ ይለዋል። እዚህ ሶሻል ሚዲያ ላይ ከተጋቡ አይደ ነው ገና 3 ወር ምናምን ነገር አልሞላቸው። እናንተ እንኳን ምናምን ይሄኛው ባለፈው ላይ አንድ ቪዲዮ አይደ ነው ዳውንሎድ ምንድን ነው ሪከርድ ያደረኩት ይመስለኛል። ብዙ ቪዲዮ ስላሉ ይፈልገዋለሁ። 90% ከእናንተ ጋር ነው የምንስማማው ከፔንቴኮስታሉ ጋር አይደለም ማለት ይሄ ደብተራው መተተኛው ሰውዬ ማለት ነው። ቆንጅዬ መተታም ነው፣ ደጋሚ ነው። ባይዞ ዝም ብሎ ስም ለማጥፋት እንዳመስላችሁ ደጋሚ ነው። ደጋሚ ለመሆኑ የራሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጅ እዚህ ቪዲዮ አለኝ ያስቁትኝ፣ በኋላ አሳያለሁ። እድል ይሰጠኛል ወንድምነት ቪዲዮ እንድከፍት ካልሰጠኝ ሪፖርት አድርጌ ሞታ ወንድም ቤቱ እኮ የእኔ አይደለም ያንተ እኮ ነው። እንደምን እኔ ነው እንጂ ካምፓኒ ጠይቀው ዲበክ ሁሉ ደግሞብኝ ብሎ ልጁ የተናገረውን አሳያለሁ። ጽና ጊዮርጊስ የሚባለው ቆይ ሮያል ፕሊዝ አንተን የሳወራ ሁሉ ቀን ጥያቄ ነው ብለም ጠይቃለህ እሰጥሃለሁ እኮ አልኩህ። ኦኬ እንዴት ቢያንስ ሮያል እየሰማ አይደለም መሰለኝ አለ። ካልሰማ ኔትወርኩ መሰለኝ ዘይቶ መሰለኝ የሚሰማ። እንዴት ጥብቅና የቆመለት ቤተክርስቲያን ለሱ እንዴት እውቅና አይሰጠው? ይሄ ጠበቃ ጥብቅና ይቆምለታል፣ ይሄኛው ደግሞ እውቅና አይሰጠውም። እውነተኛይቱ ቤተክርስቲያን የኦሪየንታሉ ቤተክርስቲያን ነው አለ። መካነ ኢየሱስ አፈር ደቼ ቢግጥ ጉዳዩ ነው እንደ ደብተራ። ሉተራውያንስ አፈር ደቼ ቢግጥ ጉዳዩ ነው እንደ ደብተራው። ልክ እንደነኛ አይነቶች ይሄዱና የእግር ጣቢ ይጠጡ። እነሱ ጋር የእግር ጣቢ ስለሚጠጣ ስለማይደፋ የጋን ጣቢ ያተላ ጣቢ ምናምን ነገር መጠጣት በየገርላቱ የተጻፈ ማለት ነው። ምክንያቱም ያው ሊቆርብ ሲሄድ እሱን ሁሉ አብረው ቢጠጡ ጥሩ ነው። በፔንቴኮስታሉ ጋር ቆርቤ ከምቆ የጌታን እራት ከምወስድ በኦርቶዶክሳውያኑ ጋር ሄጄ በወስድ ብሏል። እንደ እግረ መንገዱ ጣቢውንም ጭምር ቢያጠጡት ፍቱን ነው ለድነት አሉ። እንዲህ አይነት ውርደት በዘራችሁ አያድርስ። ያልተቀደሰ ጋብቻ ይሄኛውን እውቅና ይሰጣል፣ ይሄኛውን እውቅና አይሰጥም። አይ ይሄኛው ምን አለ እኛ እውነተኛይቱ ቤተክርስቲያን ብለን እንላለን አለ። ግን የሚገርመው የእሱ ራሱ ወንድም ነኝ ብሎ የሚል አንድ እዚሁ ቲክቶክ ላይ ከፔንቴኮስታሉ ጋር አንድ አይደለንም ብሎ የሚል ጠረጴዛ በቤተክርስቲያናቸው ውስጥ የለምና ቤተክርስቲያን ሊባሉ አይገባም ብሎ ያለ አንድ ደፋር ሰው እያለ 4 እግር ያለው ጠረጴዛ በቤታቸው የለም እና በቸርቻቸው ውስጥ የለም፣ ጠረጴዛው የሌለበትን ቸርች ብለን አንጠራውም ብሏል። ሁለቱ ሉተራውያን እንኳን የተለያየ ነገር ያወራሉ። ሁለት ሉተራውያን እንዴት ሁለት ሉተራውያን የተለያየ ነገር ታወራለህ? እንዴት አንድ አይነት ነገር አያወሩ? ስለዚህ ይሄ ለእነዚህ ጠበቃ ሲሆን ያው ከእናንተ ይልቅ እኛ ነን የተከራከርንላችሁ አለ። ከሉተራውያኑ ከኦሪየንታሉ ውጭ ግን አናውቅም አለው። እንደዚያ ነው። ግን አንዳንድ ለምሳሌ የሶሪያ ቤተክርስቲያን ከካቶሊኮች ጋራ እንዲሁም ደግሞ በግል አቡነ ሽኖዳ አቡነ ታዎድሮስ ይመስሉኛል የግብፁ ፓትሪያርክ በጥምቀት ጉዳይ ላይ ከካቶሊኮች ጋራ ውይይት ተደርጎ ካንሰል የተደረገ አለ። ለምሳሌ ጥምቀት
የጥምቀት ጉዳይ ተነስቶ እኛ ያጠመቅነውን እናንተም ደግማችሁ አትጥምቁ፣ እናንተ ያጠመቃችሁትም እኛ የሚል በግላቸው ፓትርያርኩ አውርተው እንደነበረ የተወሰነ ኢንፎርሜሽን አለኝ። ግን ሲኖድ ግን እንደ ሲኖዶስ ግን አልተቀበለችውም። የግብፅ ቤተክርስቲያን ሪጀክት ነው የተደረገው። ጥያቄ እሱ አይደለም አላቀረብኩም ገና ቀሲስ ወይ ወሳኝ ነገር ነው። ኦኬ አቡነ ሺኖዳ የሚሆኑ ቴዎድሮስ ማላቲ የግብፁ ቤተክርስቲያን የግብፅ ኦርቶዶክስ ከካቶሊክ ቤተክርስቲያን የሚጠመቁ ህፃናትን ወደ ግብፅ ኦርቶዶክስ ቤተክርስቲያን ቢመጡ ደግማችሁ አታጥምቁ ብሎ የሚል አይነት ስምምነት በግል ተስማምተዋል። በሲኖዶስ ደረጃ ግን አይመስለኝም ምናምን ነገር ብሎ አለ። ወዘልፈኒው ማለት ነው። ኦኬ መምሬ የትኛውም ህፃናትን ከሚያጠምቁ ቤተክርስቲያንና እናጠምቃለን። ግን በጣም የሚያሳዝነው ከሉትራውያን ከመካነ ኢየሱስ ወደ ኦርቶዶክስ ቢመለሱ አይ ሉትራውያንና መካነ ኢየሱሶች አጥምቀዋችኋልና እኛ እናጠምቃችሁም ብለው አይሉም። ደብተራዎቹ ያጠምቋቸዋል። ከዚህ ከመካነ ኢየሱስ ወደ ኦርቶዶክስ ቢሄዱ ዋት ሉትራውያኑ የኦርቶዶክስን ጥምቀት እንቀበላለን ብለው አያጠምቁም። ከኦርቶዶክስ ወደ ሉትራውያን ሲመጡ የሉትራውያኑ ግን ወደ ኦርቶዶክስ ቢሄዱ ኦርቶዶክሶቹ ያጠምቋቸዋል። ለምን? ኦርቶዶክሶቹ የሚያጠምቋቸው በሉተራውያኑ ጥምቀት ስለማያምኑ ነው። እነዚህ ግን በእነዚህ ሁሉ ያምናሉ፣ ባሰስገሰሱ ሁሉ ማለት ነው። የማርያም ስም እየተጠራበት መጽሐፈ ቄደር ተክለ ጊዮርጊስ እየተባለ ማለት ነው፣ ተክለ ሚካኤል ተብሎ ክርስትና ስም የወጣለትን ሁሉ ይቀበላሉ። ይቅርታ አንድ ጊዜ እንትን ቪዲዮህን አስተካክለው እንትን ልጆች ይታያል። እሺ ችግር የለም። ያው እግራቸውን የሚታይ በዚህ ገጽ መራንሱ ነው። ቴንክ ዩ ገንዬ። ስለዚህ ቄዳርም አዳርም የምታጠምቅ ቤተክርስቲያንን ይቀበላሉ እና እውቅና አልሰጠም። ግን ቁጥር አንድ ተከራካሪ ቁጥር አንድ ጠበቃ ነበር ለካቶሊክና ለኦርቶዶክስ ብሎ አለ። ይህን ጥብቅና ግን እኔ ፊት ቀርቦ ግን አያወራውም። በቤተክርስቲያኒቱ መጽሐፍቶች በሙሉ አምናለሁ ብሎ እስካለ ድረስ ነገረ ድህነት ላይ እስኪ ያውራ እሱ። የኦርቶዶክስ ነገረ ድህነቷ ከየት እንደሚቀዳ በቤተክርስቲያኒቱ መጽሐፍቶች በሙሉ የማውራት አቅም አለው። እዛ አተላው ጋር ወስጄ ገትረው ነበረ ማለት ነው። አተላ ጠጥታችሁ ትጸድቃላችሁ፣ ትድናላችሁ፣ 22 ትውልድ ይድናል ብሎ የሚል ነገረ ድህነት ትምህርት አላችሁ። እጣቢና ትውከት በሳህል ማለት በሳህን የተቀበለው ትውከቱን ሰውየው ሲያስታውቀው በሳህል ላይ ተቀበለው እና ያንን በሳህል ላይ የተቀበለውን በላው ይላል ዲያቆኑ። በላው ይላል። አቤት ነገረ ድህነት እንደዚህ ነው የሚቀዳው። አየህ ኤርሚያስ ጥያቄ ልጠይቅ ነበር። ባለፈውም ጠይቄ ሮያል እኔ ባለሁበት ሊያስወራኝ አልቻለም። በቃ ትቼዋለሁ። እሺ አይ አይደለም፣ ስለ ጥምቀት ባለፈው ልጠይቅ ብዬ ትመልስልኝ። ምኑ ነው ጠይቀኝና ነው ምኑን ያልመለስኩልህ እስካሁን? ሁሌ ባለፈው 40 እና 80 አይደል እናንተ ኦርቶዶክስ ታጠምቃለች ምናምን አላልክ እና ህፃናትን ተዋቸው ወደ እኔ ይምጡ በሚለው መሰረት ነው ወይ ምናምን ስልህ ከዛ በኋላ እሺ እናንተስ እንዴት ነው ህፃናቶች አይጠመቁም እና በዛ ሰዓት ምን ይሆናሉ እነዛ ህፃናቶች እስኪያነቡ ድረስ እስከሚያውቁ ድረስ ክርስቲያን ናቸው ወይ ብያል ልጠይቅ ነበር። እንዴት ነው የሚሆኑት የጴንጤ ልጆች ወደ እግዚአብሔር ቤት እንዴት ነው የሚቀርቡት? እስኪያነቡ ድረስ መጽሐፍ ቅዱስን እስከሚያውቁ ድረስ ምንድን ነው የሚሆኑት? ምንም አይሆኑም። የክርስቲያን ቤተሰብ ውስጥ ያደጉ ናቸው። በምሳሌ 22:6 መሰረት ልጅን በሚሄድበት መንገድ ምራው ብሏል። የኔ ልጆች አሁን ድምፃቸውን እየሰማህ አሉ አይደል? 3 ልጆቼ። እኔ ምንድነኝ? እምነቴ ምንድነው? ክርስትና በክርስቶስ ኢየሱስ ማን በአብ በወልድ በመንፈስ ቅዱስ ማምን ነኝ ማለት ነው። ስለዚህ ልጆቼ ከዚህ ቤትም እኮ ተናግሬያለሁ። የራሴ ልጆች አድርጌ ልጆቼ አንደኛ ከቤት ከኔና ከእናታቸው፣ ሁለተኛ ከቸርች ከቤተክርስቲያናችን ከሻይሎ የክርስቶስ ቤተክርስቲያን ማለት ነው። ሶስተኛ በትምህርት ቤታቸው የሚማሩበት የክርስቲያን ትምህርት ቤት ነው።
የክርስቲያን ትምህርት ቤት ነው። ባይብል አንድ ሳብጀክት ሆኖ የሚቀርብበት ቤተክርስቲያን ነው። ማን ትምህርት ቤት ነው። ራሱ ትምህርት ቤቱ የቤተክርስቲያን ነው። ኦኬ፣ የቤተክርስቲያን ነው ትምህርት ቤቱ። በመንግስት የሚታወቅ ትምህርት ቤት ነው። ትልቅ ትምህርት ቤት ነው። በዛ መጽሐፍ ቅዱስ አንድ ሳብጀክት ሆኖ አንድ ራሱን የቻለ ሂሳብ ሳይንስ ምናምን ነገር ነው የሚባለው አንድ ሳብጀክት ሆኖ ይቀርባል። ጥቅስ የማያነብ መጽሐፍ ቅዱስ የማያነብ እሱ ላይ በጣም ሲሪየስ ናቸው። እንደውም የትምህርት ቤታችን ዲን የሳውዝ አፍሪካ ተወላጆች ነጭ ናት። ሳውዝ አፍሪካ አይተናት በአመታዊ መጽሐፍ ቅዱስ ላይ ከወደቅህ ትጠይቃለህ። መውደቅ አይቻልም። አድምጠኝ፣ ልጆቼ እየተማሩ አይደል እንዴ? እስከሚያውቁ እያወቁ አይደል? ማንበብ ያልደረሰው ለምሳሌ የወራት ጥያቄውን ጠይቀኝ አይደለ? ምንድነው? ወይ ቢሞቱ ነው ወይስ ምንድን ነው? ማወቅ የደረሰ ልጅ ለምሳሌ አሁን ለምሳሌ አንደኛ ማወቅ የደረሷት በለኝ፣ አንደኛ ማወቅ ያልደረሷት በለኝ። ምንድን አሁን እየፈለክ ያለው? ልጆቼ እኔ አሁን ትልቁ ገና 11 ዓመቱ ነው። የጴንጤ ልጅ ለምሳሌ በወራት ያለ የ6 ወር ልጅ የ1 ዓመት ልጅ ምናምን ምንድን ነው የሚባለው? ምንድን ነው የሚባለው? የክርስቲያን ልጅ ነው የሚባለው። ምን ስለመባሉ ከሆነ የሰው ልጅ ነው የሚባለው። የሰው ልጅ ነው የሚባለው። አልተነሳማ ምናምን ብራዘር፣ ውሃ ሲረካው አይደለም ልጅ የሚባለው። ምንም እኮ የክርስቲያን እኮ ምንም ነገር የለውም እኮ ብራዘር። የክርስቲያን ልጅ እኔ ክርስቲያን አይደለሁ። ታዲያ ለምንድን ነው እኛ በቤተሰቦች የቤተሰብ ሃይማኖት በቤተሰብ አይወረስም የምትሉን? ታዲያ ሮያል አድመጣኝ። እኔ ክርስቲያን አይደለሁ ወይ ነው የምለው እኮ። እኛ ክርስቲያን ሆነን ነው የምናጠፋው። የጠየቅኩህን መልስልኝ። እኔ ክርስቲያን ነው የምባለው አይደል? እና ኦኬ፣ ክርስቲያን ከሆን የእኔ ልጅ ምንድን ነው የሚባለው? የኤርሚያስ ልጅ አድመጠኝ። የእኔ ልጅ የኤርሚያስ ልጅ ነው አይደል የሚባለው? የኤርሚያስ ልጆች ናቸው አይደል የሚባሉት? ኤርሚያስ እምነቱ ምንድን ነው ተብሎ ይጠይቃል ሌላኛው ሰው ማለት ነው። አየህ፣ ጥሩ ጠያቂ ሲሆን ኦኬ። የኤርሚያስ ልጆቹ የማን ናቸው? የኤርሚያስ ኦኬ። ኤርሚያስ እምነቱ ምንድን ነው ነው የሚባለው? ኦኬ፣ እምነቱ ክርስቲያን ነው። ስለዚህ የክርስቲያን ተወላጅ ልጆች ናቸው ማለት ነው። እኔ በጌታ አምናለሁ፣ ክርስቲያን ነኝ፣ አማኝ ነኝ። በአብ ወልድ መንፈስ ቅዱስ አምናለሁ። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምኜ የዘላለም ሕይወት ያገኘው ሰው ነኝ። እኔ ቤት ንጉሴ፣ አዳኜ፣ ገዢዬ፣ አድራጊ ፈጣሪው ሁሉ በሁሉ በእኔም በሚስቴም በልጆቼም ላይ የሾምኩት የዘመናት ንጉሥ ባለቤት ኢየሱስ ክርስቶስ ይባላል ማለት ነው። እኔ ቤት ተንበርክከን ስሙን ብንጠራ፣ ተኝተን ስሙን ብንጠራ፣ እየበላን እየጠጣን እየተጫወትን በመንገድ በምንሄድበት በየትኛውም ቦታ ላይ ብንሄድ ስሙን የምጠራው እስትንፋሴ የሆነው የህይወቴ ባለቤት ኢየሱስ ክርስቶስ ነው። ስለዚህ ልጆቼ ከኔ ምንድን ነው የሚማሩት? በምሳሌ 22:6 ላይ እኮ አልኩ፣ ልጅን በሚሄድበት መንገድ ምራው ይላል። እኔ በምን መንገድ ነው እየሄድኩ ያለሁት? በእምነት አቅጣጫ። የማንም ፍለጋ ነው የተከተልኩት? ኢየሱስ ክርስቶስ። ብራዘር፣ አሁን ሳያነቧት በለኝ። 3ኛ ዓመት የሆነችዋ ልጄ ገና ማንበብ አችልም። ሁለቱ ማንበብ ይችላሉ አይደለም? እኛን የምትሉ እንደዛ አይደል? ብራዘር፣ ለምንድን ነው እናንተን ስንላችሁ እኮ መልስ እየሰጣችሁ አይደለም። እኛ እንኳን እንደምንላችሁ መልስ አትሰጣችሁ። እናንተ እኮ አድምጠኝ፣ ቆይ። እናንተ እኮ ገና ሮያል ፕሊዝ፣ እኔ የሚዩት ያደረግኩ ልታስወራኝ ስላልቻልክ ማለት ነው። ከዛ ጨርስልህ ትነግረኛለህ ወይ? ጥያቄን ግልጽ አድርገው። ኦኬ፣ የእኔ ልጆች ናቸው። የእኔ ልጆች እስከሆኑ ድረስ ውሃ ውስጥ ስለገቡ አይደለም ክርስቲያን የሚሆኑት። እኛ ጋር እኔ ፔንቴኮስታል ነኝ፣ እኛ ወንጌላውያን አማኞች ነን። ውሃ ውስጥ ሲገቡ የኤርሚያስ ልጆች ይባላሉ፣ ውሃ ውስጥ ስለገቡ የእግዚአብሔር ልጆች ይባላሉ ብሎ የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ፣ ውሃ ሲነካቸው አይደለም ክርስቲያን የሚሆኑት፣ በእምነት ነው ክርስቲያን የሚሆኑት። ያንን ደግሞ ለማመን እድሜያቸው ይገድባቸዋል። ስለዚህ የኔና የእናትየው የሚስቴ እግዚአብሔር የሰጠን ስጦታዎች ናቸው። እኛ ደግሞ ያለንባት አጥቢያ ቤተክርስቲያን አለች፣ የክርስቶስ አጥቢያ ቤተክርስቲያን፣ ለእነዛ ሁሉ የተሰጡ ናቸው። ስለዚህ የእኔ ልጆች እኮ አልኩ መንፈሳዊ መብልን ከ3 አቅጣጫ ይበላሉ። አሁን የምሰማቸው ልጆቼ ማለት ነው። 1 ከእኔና ከእናታቸው ከቤት ማለት ነው። መጽሐፍ ቅዱስ እናነባለን፣ መጽሐፍ ቅዱስ እናጠናለን፣ ስብከት እንሰማለን፣ መዝሙር እንሰማለን። እነሱ ሊመጥናቸው በሚችል እድሜና ልክ ማለት ነው።
መጽሐፍ ቅዱስ ጥያቄ እንጠያየቃለን። በአቅማቸው ኦኬ። ቀጥሎ በቤተ ክርስቲያናችን ይመገባሉ። መንፈሳዊ መብል ሁሌ እሁድ ቤተክርስቲያን ሲሄዱ የሰንበት ትምህርት ቤት አለ። የሰንበት ትምህርት ቤት ማለት እንደናንተ ቤተክርስቲያን ማርያም ወረደች አሸዋ ላሸዋ ማለት አይደለም። የመጽሐፍ ቅዱስ ትምህርት ማለት ነው። ማን ነው ጳውሎስ? ማን ናቸው ሐዋርያት? እና ማናቸው ሁዝ ጂሰስ ብለህ ብትጠይቃቸው ልጆቼ በደንብ ጥጋዝ ይዘው ይነግረዋል። በተማሩበት ማዳመጥ እስካልቻሉ ድረስ ያልቻሉ ልጨርስ። ማዳመጥ ስለቻሉ እኮ መሰለኝ ትምህርት ቤትና በቤታቸውም በቤተክርስቲያንም እየተማሩ ያሉት ሮያል ማዳመጥ ስለቻሉ እኮ ነው። ለዛ ያልደረሱት ምንድን ነው? ለዛ ያልደረሱት ምን ልበልልህ ታዲያ? ምን ክርስቲያን ናቸው እንድልህን? እንደናንተ አይደሉ፣ በቤተሰብ ነው አይደሉ፣ ክርስቲያኖች አይደሉም። ክርስቲያን የሚሆኑት ሲያምኑ ነው ብራዘር። ኦኬ፣ እስከዛ ክርስቲያን አይደሉም ማለት ነው። አይደሉም፣ የአማኝ ልጆች ነው። የኔ አሁን የኔ ስለራሴ የምነግርህ